የኛ ሀገር ፋይናንሲንግ እንደ አንድ ተራ አራጣ አበዳሪ ነው ማያቸው ነጋዴ ስትሆን ሪኢንቨስት ማድረግ አለበት ድርጅት እንዲያድግ ከፈለክ ድርጅት እንደህፃልሽ ወተቱን ልትነጥቀው አይገባም ኢትዮጵያ የቡና መገኛ ናት ታዲያ የቡና ካፌዎቻችን ቡናን መርጠን እንዳናጣጡ ለምን አደረጉ 13 ዓመት በቢዝነስ ስኬታማ ትዳር ለበርካቶች የሥራ ዕድል መፍጠር ከሎተሪ አዟሪነት እስከ ስኬታማ ቢዝነስ ባለቤትነት የዓለም ተስፋ ታዬ የዳሪክ ቡና መስራችና ባለቤት ራይት ሎኬሽን እስካልሆነ ድረስ ወርቅ እንኳን እየሸጥክ በዳቦ ዋጋ እንኳን ብሸጥ ከመክሰር ግን አይታደግም በነገራችን ላይ ስትነግድ የመጀመሪያ ስራ ሊሆን የሚገባው I think ፕራይሱን ከሱ ጋር ይያዛል እንዴ ወሳኙ ነጥብ እሱ አይደለች እንዴ እና ለጽድቅ ነው እንዴ መደቡን የምትከፍለው ዳሪክ ነው የሚያክል በቀን 600 ደንበኛ የሚጎበኘው የቤት ኪራይ መክፈል ቸገረኝ ቡና ላይ የሚቀላቀሉ ደግሞ ባዕድ ነገሮች ደግሞ አሉት ምን ሊቀላቀል ይችላል ጥራት ያለው ፕሮዳክት ማቅረብ አለበት ግን በፍጹም ሊደራደርበት የማይገባ ነገር ቢኖር አሁን ላይ ሆነ ይሄን ነገር ባላደርግ ምትላቸው ነገሮች አሉ ዊዝ ፔን ነው ይሄን ሌሰን ያገኘው ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን ቆያችሁ አናላይቲክሳችን ላይ ገብተን ባየነው መሰረት ከ81% በላይ የሚሆኑ ሰዎች ሰብስክራይብ ሳያደርጉ ነው የሚመለከቱት ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ መልካም ቆይታ የዓለም ተስፋ እንኳን ደህና መጣህ እንኳን ደህና ቆየ ዛሬ እንግዲህ ከቡና ቢዝነስ ጀርባ አጠቃላይ በቢዝነስ ዓለም ላይ ያሳለፍክበትን መንገድ እናወራለን ስለ ቢዝነስ እናወራለን የዓለም ተስፋ ማን ነው አያቶቼ ጋር ነው ያደግኩት ደብረ ማርቆስ እሺ ያሳደጉኝን እናት አባት ደግነት የመርሰው መሆንን ሌሎችንም ጉዳዮች ለዘረዝር ሞክራለሁ ማህበረሰቡን ምክንያት አድርጌ ላቀርብ ሞክራለሁ እነዚህ ሁሉ አስተዋጽኦ እንዳላቸው አምናለሁ ለዛሬ እንዲሁኝ ለመሰራት አሁንም ዘረዝርን ጉዳዮች ጓደኞቼ ጋር አንዳንዴ አጣውና ኦኬ ተመሳሳይ ቤተክርስቲያን ተመሳሳይ ማህበረሰብ ይብዛሚነስም ሊመሳሰሉ የሚችሉ እናት አባቶች ከነበሩን ዛሬ ግን እንደ ነጋዴ እንደ አንድ የመርሰው ለየት ያለ አስተሳሰቦችን በውስጤ ሳገኝ ያችን ሬዲዮ ነው ሰበብ ማረገው ያች ሬዲዮ ምን መሰለች አያቴ በጣም ሬዲዮ አፍቃሪ ነበር በተለያየ ሰዓት የተለያየ የሬዲዮ ጣቢያ ይከፍትበት ነበር ለምሳሌ ለሊት ተነስቶ አንድ ሰዓት ተኩል ላይ በፊት የነበረ አንድ ሬዲዮ ጣቢያ ይከፍታል ምሰማው በእንቅልፍ ልቤ ስለ ፍትህ ነበር ያ ህዝብ ስለመበደል ነበር ከምሽቱ 3 ሰዓት ላይ ይከፈታል እና ሶስቱም ሬዲዮ ጣቢያዎች ልትገምታቸው ትችላለህ ስለ ፍትህ ያወሩ ነበር በዛ በልጅነቴ እነዛ ነገሮች እንደ እርሻ እየተዘራብኝ ነበር እና ቡቃያ ሆኖ በቅሎ ይሆንላል ምክንያቱም ምን ያውን በህይወቴ በእያንዳንዷ ጉዳይ ትንሽ ምላት ጉዳይ የለችም ፍትሃዊ ለመሆን ሞክራለሁ በጣም ኃይለኛ ቁጥጥር ያደገ ብላቴና ነበርኩኝ በወቅቱ እንደነበረ ኮሜርስ የመጣው ትምህርት ቤት መካከለኛ መባል ተማሪ ነበርኩ ጎበዝ አልነበርኩ ምናልባትም አንዳንድ አብሮ አደጎቼ ዛሬ ዩኒቨርሲቲ መምህር መሆን አይተው ይገረሙ ይሆናል ምክንያቱም በጉብዝና አልታወቅም ግን አላነብም መካከለኛ ተማሪ ነበርኩ እና የመጨረሻውን ዙሩን የጀመርኩት የማፍጠን ዙሩን 11 እና 12 ላይ ነበር በድንገት ከ10 ወደ 11 አለፍኩ የማንበብን ታሪክ የጀመርኩት 10ኛ ክፍል ነው ከዛ ግን 11 እና 12 አምርሬ ተማርኩ ኮሜርስ በመደባ ነው የመጣሁት ስመደብ ግን ምን ብዬ ነበር ለጓደኞቼ ነቁርኳቸው ከ3 ነጥብ በላይ የጉብዝና ታሪክ የለኝም አያውቁት አመጣለው ብያቸው ቃል ገብቼላቸው ነበር የመጣው ግን እንደ 3 ነጥብ እንደሚያመጣ ሰው ነበር ሌት ከቀን እልህ ነበር ከዛ በፊት
ባነብ እርሾ እንዳለኝ መረዳቱ አለ። አያቴም በነገራችን ላይ በጣም ነበር የሚቀጣኝ፣ እንዳነብ ነበር የሚቀጣኝ እየጠላሁት። ምናልባት በወቅቱ በቁጥር አንድ የምጠላው ሰው ብትለኝ ግን ቶሎ ነበር የሱን ዋጋ ያወቅኩት። ገና ወደ 11 ሳልፍ ዋጋውን በጊዜ ሳያመልጠኝ ነበር የተረዳሁትና ከዛ ማንበብ የጀመርኩት ያኔ ነውና እርሾዬን እሱም ይነግረኝ ነበር። አባትህ እኮ ጎበዝ ነው፣ ሰው አንተም ጎበዝ ነህ እና እየዘራብኝ ነበር የጉብዝና ስሜትን እያጋባብኝ ነበር። ኮሜርስ ከዛ አምቦ ዩኒቨርሲቲ። አንዳንድ ሰው የተወለደበት አካባቢ ላይ ሲያልፍለትና የሆነ ደረጃ ሲደርስ ብዙ ጊዜ አይታይም። አንዳንዴ ሳይሆን ብዙ ጊዜ አይታይም። ኢንቫይሮንመንት ሲቀየር ወይ ሀገር ሲቀየር ወይ ከተማ ሲቀየር ወጥሮ ይሰራ ይሆን ወይ የሆነ ከሱ የተሻለ ቦታ ላይ ስለሚገባ ይሆን ምን እንደሆነ እስካሁን ድረስ አንደርስታንድ አላደረኩትኝ። ኢቭን አዲስ አበባ ላይ ተወልዶ ያደገ አንድ ሰው ስታየው ከተማ ላይ ከተማ ልጅ እኮ ነው ምናምን አራዳ ተብሎ ከተማ ላይ ያለ ምንም ስራ የሚጠላ ምናምን የነበረ ልክ ከሀገር ሲወጣና የሆነ ሀገር ላይ ሲገባ በቃ ወጥሮ ሽንት ቤት ሲያጸዳ በለው ፓርኪንግ ሲሰራ በለው የተማረ ከሆነ ዶክተርም ፓይለትም ምንም ወጥሮ ሲሰራ ታየዋለ። ሶ አካባቢ ስትቀይር እንደዚህ አይነት የተቀየሩ ነገሮች ነበሩ። በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል። ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ። የአዲስ አበባው ኬዝ ይለያል፣ መመርመር ይፈልጋል ያስባለሁ። እኔም ስለማሰላስል ነው እሱን ጉዳይ መጤ ተጽዕኖ ያሳድራል። በእኔ በኩል ግን እንደው መጤ ስለሆንኩ አይመስለኝም። የትኛው እድሜ ላይ እንደሆነ በውል አላስታውሰውም፣ ግን ታች ኤሌመንታሪ ያለው ጭምር መነገድ ፈልግ ነበር። የንግድ ሐሳቡ የዛኔም ነበር። እንግዲህ አስብ፣ ነግዶ የሚያውቅ ቤተሰብ ሳይኖረኝ ከዛ በፊት አያት ምን ነበር የሚሰሩት? አውራ ጎዳና ውስጥ ግንበኛ ነበር። ኦኬ። አባቴ የአካውንታንት ነው፣ የመንግስት መስሪያ ቤት ውስጥ ሰራተኛ ነው። በእናቴ በኩል ነግዶ የሚያውቅ የለም። ምንም በግራ በቀኝ ነው የምለው እኔ ልምድ እንኳን አይተ ኢንስፓየርድ ሆነሃል እንዳትለው፣ ግን ስቲል መነገድ ፍትሃዊ በሆነ መንገድ የሚል ነበር፣ ቁጭት ነበር። እና መጤነቴ ወይም ደግሞ የሆነ ቦታ ሄጄ ሴትል ማድረጊያ አይመስለኝም። ጓደኞች ዘመዶች የሚያውቁትን ጉዳይ ልንገር። 9ኛ ክፍል እያለሁ ጠፍቼ መጥቻለሁ አዲስ አበባ። ከዛ ሎተሪ ሽጫለሁ። ለመጀመሪያ ጊዜ የዛኔ ክረምቷን ልክ ትምርቷ ስታልቅ ጠፍቼ ለማዘር ነግሬ ለፋዘር ግን ጠፍቼ መጥቼ 2 ወሩን ልሰራ ማለት ነው። ከዛ የመጀመሪያውን ስመጣ አባቴ አንቆ በሳምንት ውስጥ መለሰኝ። የመጀመሪያውን ሲመልሱኝ ሁለተኛውን ግን ክረምት ለማዘር አሁንም ነግሬ ፋዘር አይለኛ ነው ብያለሁ። ፋዘር ምለ አያቴን ነው። ሰው ጠፍቼ መጣሁ። 2 ወሩም በደንብ ባግባቡ መጀመሪያ ሎተሪ 1 ሳምንት ሰራው። ከዛ ያባባ ተስፋዬ መጽሐፍ ወጥተው ነበር 3 ተከታታይ እነሱን ሸጥኩ። ከዛ ካልሲ እዚህ 4 ኪሎ ምናምን ይዤ ማለት ነው። ሰው አልመለሱም ነበር አያት። በቃ ያኔማ ተስፋ ተቆረጠብኝ። 2 ወሯን ጨርሼ ሲሄድ ለማዘር ሹራብ፣ ለፋዘር ሹራብ፣ ለራሴ ልብስ ወክማን ያኔ ፋሽን ነበር። በ2 ወር ስራ ያን አድርጌ ሄድኩኝ። ዋው! 9ኛ ክፍል ነበር ከዛኔ። ሁለተኛው ዙር 10ኛ ክፍል ላይ እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ፣ የበለጠ ያትርፉ። ከዛ በኋላ ንግድ አለ። ከዛ ትምርት ላይም ጠንክረ ሄድክ ማለት ነው። በቃ የዛ ሰዓት ላይ ነው የበሰልኩት ብለህ ታስባለህ? አዎ፣ እኔ የበሰልኩ ምለው እንዳልኩ ልክ ከ10 ወደ 12 ሳልፍ ወደ 11 ሳልፍ ያቺ ታይም ማለት ነው። ያቺ ታይም ሳልፍ ፋዘር ለሊት ቀሰቀሰኝ ወደ 11 ሰዓት ተኩል ምናምን። ፋዘር ዘመድ ብር ከሰጠኝ ጦርም ይመዝነው በቃ ኃይለኛ ነው ማለት ይባል ገንዘብ ህፃናትን ያባልጋል ብሎ ያምናል። ተወሰነ ደረጃ እውነት ሳይኖረው አይቀርም። ከዛ ግን ምን እንዳረገ ልንገር። ቀሰቀሰኝና ያለም ቀና ብዬ ሳየው
እንካ ከጓደኞች ጋር ሻይ ጠጣ ብሎ 5 ብር ሰጠኝ እና አለቀስኩ ያኔ ነው የሱን ዋጋ ይገባኝ እና አድጋል በቃ ካሁን በኋላ በራስ መወሰን ማድረግ ትችላለህ ብሎ አመነብኝ ልብ አድርግ ዘመድ 1 ብር 10 ሳንቲም ሲሰጥ የንቁጣጣሽ ለምሳሌ ሁሉም ሰው ይሰጣል እሱ ይከለክላል በሱ ፊት ገንዘብ ዘመድ አይሰጣንም ነበርና ያኔ ነው እኔ የአባቴን ዋጋ አወቅኩት ከዛ በፊት እናቴ መልአክ አባቴ ሰይጣን ነበር እና መልአክነቱን ምን ያህል እየተጠላም in the cost of himself ማለት እና ሳስተምርም እሱ አጋብቶብኝ ተማሪዎች ቢጠሉኝም I don't mind ቀጣቸው ነበር ነገ ከነጎዲያ ነው የሚገባቸው ብዬ ግሬድም ሳይረግ በጣም ሲሪየስሊ ነው ግሬድ ማረጋቸው አጋብቶብኛል እንኳን ተጋባብኝ ብዬ ማስበው እና ያኔ ነው በሰልኩ ብዬ ማስበው ናይስ ሶ ከዛ ወደ አምቦ ዩኒቨርሲቲ መምህር ሆኜ ሄድኩኝ ምክንያቱ ምን ነበር ወደዛ እንድትሄድ ማስተማር ፈልግ ነበር መጀመሪያ የሚገርም ኮሜርስ አንዱ ለየት የሚያደርገው የሚሰቅሉ ተማሪዎች ቀድመው የስራ እድል ያገኛሉና እኔ የሚያድል ነበረኝ ኤንጂኦ ገብቻለሁ ኦልሬዲ 1 ወር ሰርቼ ወጣውባታለች እና ዛ ኤንጂኦ የ3 ብር ተከፋይ ነበርኩ ትልቅ ብር ነው ከነ ምግቡ ያኔ መምህርነት መጀመሪያ 700 ከዛ 900 ብር በሚቀጠርበት ዘመን ማለት ነው እምነግረና 1 ወር ሰርቼ ያንን ጥዬ ነው ወደ መምህርነቱ በርግጥ ብዙ ሰዎች መክረውኛል በቀና እግዚአብሔር ይባርካቸው የዛ ኤንጂኦ ኤፍኤችአይ ይባላል ፉድ ፎር ዘ ሃንግሪ ኢንተርናሽናል የሱ ዳይሬክተርም ጭምር ግዴለም ሄደ ብትማር መማር ብርቅ ነበር ማስተርስን ተምረ ብትመለስ እኮ እንቀበላለን ብለው መላንዱ ገፊ ምክንያት ሆነው ሄጄ አምቦ ለስታፍ ተቀላቀልኩ ማለት ነው ስለዚህ አምቦ ሄድከው ለማስተማር ነው ለማስተማር ነበር ግራጁዌት አሲስታንት ሆኜ እንዳሁኑ አይደለም አባቴ ዲግሪ ሆልደር ሆነ በማግስቱ ሌላ ዲግሪ ተማሪዎችን ታስተምራለህ እንደውም እኔ የደረሰ በአጋጣሚ ሆኖ እንደሄድኩኝ ሲኒየር ተማሪዎች ግን የቤዚክ ትምህርት የሚወስዱ ሰርዲር ተማሪዎች ማርኬቲንግ ይመስሉኛል እነሱን ያስተማርኩኝ እንደሄድኩ ማስተማር ነው ቀጥታ ነው የገባው እስከ ቅርብ ጊዜ ድረስ እኮ እንደዛ ነበር ግራጁዌት አሲስታንት አውቶማቲክ ነው ታስተምራለህ ብዙ ጊዜ የምንመለከተው አብሶ ዩኒቨርሲቲ ላይም ይሁን ሌላም ቦታ ላይ አንድ አስተማሪ የተማረውን ነገር ሲያስተላልፍ ነው እንጂ የተገበረውን ነገር ሲያስተላልፍ አንመለከትም አብሶ በቢዝነሱ ዓለም ላይ የራሱ ቢዝነስ ኖሮት ከዛ በኋላ ወርቆ ይሁን ወይ ከስሮ ወይ ተነስቶ ምናምን ሪል ኤክስፒሪየንሱን አውጥቶ ሲያሳይ አንመለከትም ወረቀት ላይ ያለውንና ቲዮሬቲካል ፓርቱን ነው ሲያስተምር የምንመለከተው ሶ እዛው ላይ ያለህ ነው የቢዝነስ ሐሳብ ይመጣልህ ወይንስ ሌላ ገፊ ምክንያት ነበር መምህር ሆኜ ለማሳለፍ ህልሙ አልነበረኝም የሆነ ጊዜ መነገድ እንዳለብኝ ነው ማቀው ሶ ጊዜውን ነው ማላቀው ምነግደውን ነው ማላቀው ሶ አምቦ ዩኒቨርሲቲ ወደ አዲስ አበባ ሲልከኝ ኤክስፕሎር ማድረግ ጀመርኩ ከስንት ጊዜ በኋላ ነው የተመለስከው ከ2 ዓመት በኋላ 2 ዓመት አስተምሬ አዲስ አበባ ዩኒቨርሲቲ ስመለስ ትምርቴን ዳራ ድርሽ የምትለው ነገር አለ አይደል ቢያንስ ማስተርስ ሴኒሽ ሰው ስመለስ የተማርኩኝ እዚህ እያንዳንዷን ነገር ያልቸገረን ነገር የለምና አሁን በዚህ አጋጣሚ ምናልባት ንግድ መጀመር የሚፈልጉ ያንተ ኦዲየንሶች ካሉ ያልቸገረን ነገር የለም ብዬ ነው ማስበው ምን ያልቸገረን ነገር አለ ምን ንግድ ሊሆን የማይችል ጉዳይ መሽ ተሰርቶ አለቀ ብዬ ነው ማወራው ሁሌም ማለት ዛሬ ያልቸገረን ለምሳሌ ወተት የእውነት የወፍራም ወተት እናገኛለን ሰው ወተት ይቸግረናል ማለት ነው ጤናማ ንጹህ እንጀራ አልቸገረንም ሁሉም ሰው መቼም አሁን አይጋግርምና ማለት ነው ፌስ የምናረገው ንጹህ የሆነ ሽሮ በርበሬ ያልቸገረ ምን ያልቸገረን እኔ ያው ከምሰራበት ስራ አንፃር ንጹህ የሆነ ቡና
አልቸገረንም ምን ያልቸገረን ነገር አለ መች ምን ተሰርቶ አልቆ ነው ሽሮ ላይ የሆነ ነገር ቅቤ ላይ የሆነ ነገር እንጀራ ላይ ጀሶ ምን ጨምረው ያን አይነት መልከታ ነበርኛ አዲስ አበባ ስመጣ ምንድነው የሚቸግረን ምንድነው ሞልቼ ወደ ንግድ እንድገባ እንደ አንድ ስራ ፈጣሪ አየ የስራ ፈጣሪነት ሜንታሊቲው ነበረ ማለት ነው ዝግጁ ይመስለኛል ዝም ብሎ አይመጣም አስተውል ነበር እጽፍ ነበር አንዱ መጀመሪያ እንደውም ቢዝነስ ፕላን ላይ የጻፍኩት ቲቶር መስጠት ነበር የመናገር ክህሎት አለኝ የማስተማር ክህሎት አለኝ እኔ ቲቶር ሰጥ ነበር እና ምን አይነት ማስተዋል ነበር የመሰለ እኔ ማስተምርበት ክፍል ጧት ከነበረ ለምሳሌ ቅዳሜ ጧት ታስተምራለህ ከሰዓት ታስተምራለህ ሙሉ ኮርሱን በ4 ሰዓት ውስጥ ነው የምጨርሰው አንድ ኮርስ ማለት ነው ወይም ደግሞ ቲቶር የምታረጋቸው ከዛ ይሄንኑ ኮርስ ከሰዓት ደግሞ ሌላ ግሩፕ ቲቶር ታረጋለህ እና ምን አስተዋልኩ እኔ ጧት ቲቶር ከሰጠውና ክፍሉ ከታወቀ ከሰዓት መቆሚያ እናጣለን ከሌሎች ክፍሎች መተው እኔ ጋር አቴንድ ያደርጉ ነበር ኦኬ በደንብ የማስረዳት ክህሎት አለኝ ማለት ነው ስለዚህ ትምህርት ቤት ሊሆን የሚችል ዩኒቨርሲቲ ሊሆን የሚችል አንድ ቢዝነስ ሴንተር ሊኖረኝ ይችላል ማለት ነው የትሬኒንግ ሴንተር የቲቶር ሴንተር ያው በወቅቱ ቲቶር አንዱ ቢዝነስ ፕላን ያ ነበር ቁም ነገሩ ኤክስፕሎር አድርግ ነበር አይኔ ያርፍም ነበር ከዛ ሪሰርችን እየሰራው ጌቱ ኮሜርሻል አድማስ አስተምሬ ፓርታይመር ነበርኩ ስጨርስ እዛች ጌቱ ኮሜርሻል የሰበሰብኩትን ዳታ ፊድ አረግ ነበር ሁለተኛ ፎቅ ላይ አንድ ቡና ቤት አለች ስቲል በህይወት አለች እሺ የዛሬ 15 ዓመት 16 ዓመት ማለት እና ዛ ቡና ቤት ላይ የምጠጣው ቡና ሌላ ነው በየሀገሩ የመሸጥ ጉዳይ የለው ግን ጥሩ ቡና ነበር የሚሸጠው እንደውም ከተከራየውበት ቤት እሁድ ሳይቀር ተነስቼ ሽሮሜዳን የተከራየው ተነስቼ ራሴን ጌቱ ኮሜርሻል አገኘዋለሁ there is something ከልጅቷ ጋር ከጊዜ ብዛት ስንግባባ ጠየኳት ትግስት ትባላለች ቲጂ የኔ ቡና ሌላ ቦታ ኤክስፒሪየንስ አድርጌው አላውቅም ምን ቢኖረው ነው የሆነ ቅመም ታረጉበታላችሁ ወይስ ምንድነው የሚለየው ስላት አይ ባለቤቱ የእርጋ ጨፌ እርሻለው ከዛ ነው የሚያመጣው አውቶማቲካሊ ምን ሪያላይዝ አረኩ ለከ ያገሩ ቡና በጣም ልዩነት አለው ለዛ ነው ዋጋውም የሚለየው በዚህ ልክ ጠጥቼው ማላቀው ቡና የኖረው ለካ አግኝቼውም ስለማላቅ ቢዝነስ ፕላን ላይ መጣው ቢዝነስ ፕላን 2 ከቲቶር ሴንተሩ ቀጥሎ ማለት ነው ቡና በየሀገሩ ሰው መርጦ መጠጣት አለበት እርግጠኛ ነኝ ሐሳብ ያሸንፋል በየጻፍኩኝ ማለት ነው ማስተርስ እንደጨረስኩ ዳሪክ እንድትወለድ የሆነው ያ ነው የዛ ሰዓት ነው አው ቀድሞ እንግዲህ 4ኛ 5ኛ 6ኛ ክፍል የመነገድ ፍላጎት ከዛ ሐሳብ የመፍጠር መልሱ ግን የተመለሰው በዚህ ሰዓት ላይ ነው ለምን ዳሪክ አልከው ዳሪክ በርግጥ የመጀመሪያው ምናልባትም ትልቁን ድርሻ የሚወስደው የታናሽ ወንድሜ ስም መሆኑ ነው ኦኬ ምን ማለት ነው ትርጉሙ የኢብራይስጥ ቃል ነው እሺ የፋርስ የወርቅ ሳንቲም ነበር በፋርስ ዘመን በብሉይ ኪዳን ዘመን የፋርስ ህዝብ ሲገበያይበት የነበረ በተለይ ለንጉስ ለእግዚአብሔር ሊሰጥ የሚችል ለተወደደ ነገር ሊሰጥ የሚችል ያ የከበረ ሳንቲም ነበር ዳሪክ ማለት የሳንቲሙ ስም ነው የሳንቲሙ ስም ነው የወርቅ ሳንቲም ነው የተወደደም እንደማለት ነው ለተወደደው እግዚአብሔር ለተወደደው ሰው ወይም ንጉስ የሚሰጥ ከአንዱ ምክንያት ያ ነው ሁለተኛ ግን ትርጉሙ በራሱ ቡና እንደ ሀገር መወደዱ አብሮ ሄዶልኛል በያስባለሁ ሎጎውንም አይተው ከሆነ አንበሳም የተወደደ እንደ ህዝብ ምን ወደው ነው በያምናለሁ ከዛ በመነሳት ነው ዳሪክ የተባለው ሰርቶልናል የተወደዳችሁ የአላይፍ ፖድካስት ተመልካቾች ፕሮግራማችን እንደቀጠለ ነው በነገራችን ላይ ይህንን ፖድካስት ያቀርበላችሁ ያንጎ ነው ያንጎን ሲጠቀሙ እስከ 30% የተሻለ ዋጋ
ያገኛሉ። በነገራችን ላይ መተግበሪያውን አውርደው ለሚጠቀሙ አዳዲስ ተጠቃሚዎች እስከ 6 ጉዞ ድረስ የ15% ቅናሽ ያገኛሉ። ያንጎ ይለያል። ሰዎች ስም ሲመርጡ አሁን ላይ ቲዲ ምናምን ኬኤስ ምናምን የሆነ ስፔሊንግ ምናምን ለነሱ ትርጉም ሊሰጥ ይችላል ወይ የሆነ ፕሮናንሴሽን ምናምን ሊሆን ይችላል። ለሚያየው ሰው ግን ብራንዲንግ ላይ የሚፈጥረው የሆነ አይነት ተጽዕኖ አለው። ስም ሲወጣ ለአንድ ድርጅት ለምሳሌ አዲስ ካምፓኒ አዲስ ብራንድ ማውጣት ብፈልግ ስም ስመርጥ ከምን ተነስቼ ብመርጥ ሪከመንድ ታደርገኛለህ? ስም ካቺ ቢሆን ጥሩ ነው በቀላሉ የሚያዝ ምናምን ግን እሱን አላምንም። አንድ ምሳሌ ሁሌ የማደርገው ለተማሪዎቼም ዘሪቱ ከዘሪቱ በፊት የገጠር ስም ነበር። ማንም ሊጠራበት የማይፈልግ ነበር። ግን ዘሪቱ ከስራዋ በኋላ በወርቅ ነው የጻፈችው። መጽሐፍ ቅዱስም ይላል መልካም ስም መልካም መዓዛ ካለው ሽቶ ይልቅ ይበልጣል። መልካም ስምን የምትፈጥረው ደግሞ በስራ ነው። as long as የምትሰራው የሚኖርህ ፕሮዳክት ጥሩ ይሁን ሐቀኛ ይሁን ጽድቁን በሻተ መንገድ ጽድቁን እሹ ነው የምለው ሁሌም ከማርኬቲንግ ፐርስፔክቲቭ የከስተመር ሳቲስፋክሽን ማለት ነው። ሌላው ይጨመርልሃል። እኔ ብራንዲንግ ሌላው ውስጥ ያለ ነው። መልካም ስም ሌላው ውስጥ ያለ ነው። ጉድዊል ሌላው ውስጥ ያለ ነው። መጀመሪያ ጽድቁን ሽተህ በጥሩ ሁኔታ እስከነገድክ ድረስ በሐቅ እስከነገድክ ድረስ ደንበኛውን እንዲያረካ ሆኖ ስራው እስከ ተከናወነ ድረስ ስሙ ተጋግጠንም ቢሆን እንይዝለታለን ይመስለኛል። እንደዛ ነው እኔ ማምነው። የኔን እምነት ከጠየቀኝ ማለት ነው ስራው ላይ ነው ጽድቁ ላይ ነው ማተኮር ያለብን። ስሙ XYZ ድም ይሁን ጥሩ ነገር እስከሰራ ድረስ ሰው ተሰልፎ ይገዛል። ሰው ተጋግጦ ኮርፖሬሽን ይያሉ እናቶች እኮ ይዘውት ነበር። ስኳር በደርግ ዘመን ሲታል ኮርፖሬሽን ማለት አቅቷቸው ገብቷል። ያን ያደረገው ኮርፖሬሽን ፓስታ ይሰጥ ነበር፣ ጥሩ ነገር ይሰጣቸው ነበር፣ ተሰልፈው ይወስዱ ነበር፣ ስኳር ይሰጣቸው ነበር። ስሙን ለመያዝ እናቶች ሳይቀር ኮርፖሬሽን ማለት አቅቷ ኮርፖሬሽን ብለው እስከመያዝ ያደረሳቸው የዛ ድርጅት ስራ ነው ብዬ ነው ማምነው። ልክ እንደ ኮንዶሚኒየም መጀመሪያ ያዝ ነው እኮ እና እሱ ነው የኔ የንግድ መርህ ወይም ፕሪንሲፕል ብለህ ከነገርከኝ። ስለዚህ ሲያሜ ዳዝንት ማተር አይሰራም አልልህም 100%። ግን እሱ ጋር አይደለም እኔ ጊዜ ማጥፋት መጨነቅ ያለባቸው። ሰሞኑን ጉራጌ ሀገር ለመስቀል ሄጄ ነበር። አንድ ሪል ስቴት የሚጠራበት ሰፈር ስም የሆነች ሰፈር ነች። የት ማን ነበር እባክህ ሲመጣልኝ ሳስታውስ ልክ እንደ ዘቢዳር ማለት ነው። እንደ ዘቢዳር የተወለድክበት አካባቢ ያለ አንድ ልዩ ስምን ብትወስድ it doesn't matter። ቁም ነገሩ ምንድነው የምታቀርበው? እጅ ከምን ነው? ወርቅ እስካቀረብክ ድረስ ወይም መልካም ነገር እስካቀረብክ ድረስ ከትውልድ ትውልድ መሻገር የሚችል ድርጅት መፍጠር ትችላለህ። ራዕይ እስካለ ድረስ አብሮም ራዕይ የሌለው ትውልድ ስለሚጠፋ እኔ በነገራችን ላይ ራዕይ በራዕይ አምናለሁ። ራዕይ የሌለው ትውልድ ይጠፋል። ከናን ያስፈልጋል። ኦፍ ኮርስ አሁን ይሄን ፖድካስት አንተ ከፍታል የት እንዲደርስ ነው የምትፈልገው? ፖድካስቱን ትተንም አብርሃም በዚህ በፖድካስቷ አሾልከህ መድረስ የምትፈልግባት ከናን እኮ ያስፈልጋል። ገብቷል። ማርና ወተት የሚያፈስ ምድር ይኖርሃል መቼም ድሪም የምታርገው ወይም ቪዥንህ ራዕይ የሌለው ትውልድ ስለሚጠፋ ራዕይ እስካለ ድረስ ቡና ሲሉኝ ከዛስ ቡናው የት ነው መድረሻው? ወይ በቡና በኩል አልፈህ ገብቷል። የእስራኤላውያን በቀይ ባህር ማቋረጥ ነበረባቸው፣ በሲና በረሃ ማቋረጥ ነበረባቸው። ያንን አልፈው ግን መድረሻቸው ማርና ወተት የሚያፈሰው ከናን ነበር አይደል? ከናን ያስፈልገዋል። ማለፊያ ምንም ይሁን ስሙ ምንም ይሁን ምን እና ራዕይ ኖሮህ በአግባቡ ወርቅ እስካቀረብክ ድረስ መልካም ነገር እስከሰራ ድረስ እንዳልኩ በትክክል ተሰርቶ ስለሚተረፍ እኔ እዛ ማሳያ ነው መሆን የምፈልገው። እግዚአብሔር ይረዳኛል ብዬ አምናለሁ። በትክክል ተሰርቶ የማትረፍ ሐሳቡ እስካለ ድረስ
ከዛ አብሮ የሚመጡ ሌሎች ነገሮች ላይ እስካስተዋልክ ድረስ ቤዚክ ሌሎች ነገሮች አሉ ሆስፒታሊቲ ቢዝነስ ሲሆን እንግዲህ ሎኬሽን ምናምን የምትለው ነገር እስካስተዋልክ ድረስ ስሙ ይዳስማታል እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ የበለጠ ያትርፉ ዳሪክ ተወለደ የመጀመሪያው ሾፕ የት ነበር አምቦ ከአምቦ ዩኒቨርሲቲ በር አንድ ትንሽ የኮንቴነር ነፍሳቸውን ይማርጋሽ ደምር ይባላሉ አከራዬ ውለታ ስላለብኝ ነው የጠራዋቸው ጋሽ ደምር ቤት ላይ እዛው ተከራየሩ ለምን አዲስ አበባ አልጀመርከው የሚገርም በጣም ኢንተረስቲንግ የሆነ ያው አስተምሬ መመለስ ነበረብኝ እሺ እዚህ ጋር አንድ በጣም ደስ የሚል ታሪክ አለ እንዴት ኢቭን ያስኩበት መንገድ ቤቷን ዳሪክ እዛ ቤት የተከፈተችበት አካሄድን ካየ 2 አመት ከተማርክ በኋላ ኮሚትመንት አለብኝ አምቦ ዩኒቨርሲቲ መመለስ ግድ ነበር ሶ ንግድም ከጀመርኩ አምቦ ነበር ሐሳቤ ኮሚትመንቴን እስኪጨርስ ባለው ማለት ነው እና የሚገርም ግን እዚሁ ተከራይቼ ነው እየኖርኩ ያለው ገና የተከራየውበትን ቤት አለቀኩም ግን ጓደኞቼ አምቦ ይኖራሉና መስቀል ነበር ክረምት ጨርሰን ትምርቱን እሺ ለምን መስቀል አምቦና ከብረም የሚል ሐሳብ ተነሳ ጓደኞቼ ቤት ማለት እሺ እንሂድ ተባለ ብድግ ብለን 100 ኪሎ ሜትር አይደለች ብድግ ብለን ሄድን እንደሄድን ግን ወርደን ሻይቡና ምናምን ብለን ልክ ዩኒቨርሲቲ ነው ያው ቢሮአችን መግባት አለበት ስንገባ የዩኒቨርሲቲ በር ላይ የተዘጋ ኮንቴነር ሱቃየው 3 ወይ 2 ሱቆች ተዘግተዋልና ሄጄ ከጓደኞቼ መንገድ ተሻግሬ ሲሄዱ ወዴት ነው እየሄደ ያለ አንኳኳ ይከራያል አልኳቸው ቤቱ 3 በ3 9 ካሬ ነች እሺ አይ ይሄኛው ሳይሆን ብለው የጋሽ ደምርን ቤት ተቆሙ ማለት ነው ያቺኛው ትከራያለች አለ ኦልሬዲ ከስራው የዘጓት ቤት ነች እኩል ነው ካሬው ተመሳሳይ እኩል ነው ከዛ አንኳኳው ጋሽ ደምርን አገኘዋቸው 900 ብር አለ የ6 ወር ከከፈልክ ችግር የለውም ቁልፍ ይዘት ሄዳል አለ 4500 አምጥቼ ሰጣቸው እጅ ላይ ነበር ፋይናንሱ ያው እንዳልኩ ያላስተማርንበት ቦታ የለም ፓርት ታይም ስለዚህ በደንብ አይደለም ያለችኝ 4500 ነች 4500 ከፈልኳቸው የ6 ወር እሺ ከዛ ያው ያሰብኩት እሷ 9 ካሬ በረንዳ ላይ አንድ 9 ካሬ በ18 ካሬ ለጊዜው ልፈጽመው የምችለው ቢዝነስ ከዘረዘርኳቸው ውስጥ ቲቶሩም አለ ብያል ቡና ቤቱ ይሆናል በር ላይ ነው ምናምን ከዛ ጓደኞቼ ምሳይ የበላን አወራዋቸው እቺን ቤት ተከራይቻለሁ ቁልፍ ቀጨም አብረን መስራ ኦልሬዲ ፍላጎቱ አለን ስንመክር ቆይተናል ቢዝነስ እንደምንሰራ ኦልሬዲ ሐሳቡ አላቸው እነሱ በቃ የጋራ ነው በቃ ምንም ነግደን ካልሆነ ምን ሊመጣ እንደሚችል የጋራ መተማመን አለ በየመሃሉ ስናወራ የኔ ግን ከልጅነቴ እንዳልኩ ቡቃያው ስላለ እንግዲህ በቅሉ ከዛ ሻሉ ደስተኛ ነበሩ እና በማግስቱ ቅዳሜ እንምከር ተብሎ ለ3 ለመስራት ነበር የታሰበው እኔ አንድ ሌሎች 2 ልጆች ሆነ ማለት ነው ከዛ ቁጭ ብለን አራተኛ ልጅ ነበር አንደኛው ጓደኛዬ አራተኛውን ልጅም ኢንቫይት አድርጎ የማውራት ነገር ይሄ የለም የፓርትነርሺፕ ኤሌመንቱን የመሳት ዋናውን መሬ የመሳት ነገር አየው ማለት ነው ኦኬ ምን ነበር የሳተው ሶስታችንን አግሪመንት ላይ ያለ ነው እኔ ነኝ ኢንቫይት ያደረኩት እሺ ፓርትነርሺፕ እንግዲህ በኮንትራት ነው ኮንትራቱ የቃልም ቢሆን ስምምነታችን ሶስታችን በጋራ ለመስራት ነው አራተኛ ኢንቫይት ካደረገ ኮንትራቱ ቫዮሌት ተደርጓል ማለት ነው አይደል ኤኒዌይስ ግን ያው ያሳብ ነበር ከዛ 3ኛ ቀን ሆነ 4ኛ ቀን ሆነ ሳያቸው ምንም እንቅስቃሴ የለም ኦኬ እንዴት ነው ስላቸው ወደ ኋላ ማለት ምልክት አየው ማለት ነው አንደኛው ጓደኛዬ ግድ የለም እኛ ተደርበን ከምንሰራ ትንሽ ቤት ነች ምንም አንተ ትሻላለህ አንተ በዚሁ እነሱን ተማምኜ ነው ልብ አድርግ ብር የለኝም ገና በ30 ጠብቄ ደሞዝ ይገባልኛል ያምቦና ያድማስ ምናምን በለ አንተ ስራው ማለት ነው
ካን ኢማጂን አሁን ዛሬ ላይ ሰሞኑን አግኝቸው ነበር PhD-ን እየተማረ ገስቶች ይዞ መጥቶ ለምን ነበር ወደ ኋላ ያልከው ስንለው በቃ አነሰችብናል እንዴ ታየኝ እኮ ሲኒ አይደለም ቦታው አይደለም እኛ ፕሮፌሽናል ነን ራሳችንን ሰቀል አንዱ የሰጠኝ እንግዲህ ምስክርነት እሱ ነው እና ለካ አንተ ዛሬ ናይተ ነው ይለኛል በጣም ኮርቶቢ ነው ይሄን ምስክርነት የሰጠኝ ኤኒዌይስ ያም ሊሆን ይችላል ሌሎችም ምክንያቶች ሊኖሩ ይችላል ወደ ኋላ ሲል ነፃ ፈቃዱን ሰጡኝ ማለት ነው ለብቻዬ እንድበር ከዛ 30 አንጠበቅኩ በድምር በ10500 የተከፈተች ቤት ነች የመቶ ብር ጠረጴዛ 8 ጠረጴዛ የ35 ብር መገናኛ ቆዳ የተወጠረች ወንበር አለች 20 ወንበሮች በ35 700 ብር በለው ሲሊንደር ከይርጋ ጨፌ 10 ኪሎ ቡና አስልኬ እንግዲህ ያገሩ ቡና አይደል ዋናው ማሱ ነው በሹፌር አስልኬ 10 ኪሎ ዳሪክ በዚህ መንገድ ተጀመረ አምቦ ከተማ ላይ በሰኔ ላስውበን በጣም ደስ የምትል አሁንም አለ ሶሻል ሚዲያ ላይ ፒክቸሮቿ ኦኬ ዛሬ ላይም ብትሆን ሰው ሊገባባት በሚችል መንገድ ማለት ነው ተከፈተች ከስንት ዓመት በፊት ከ14 ዓመት በፊት ጥቅምት 16 አካባቢ ይመስለኛል የተከፈተችው አሁን 14ኛ ዓመት ይዟል አሁንም ውይይታችን እንደቀጠለ ነው አልጨረስንም ነገር ግን እስካሁን የተማራችሁትን ነገር አንድ ጊዜ ኮሜንት ላይ ጻፉልን ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ መጀመሪያ አካባቢ ላይ ስትጀምረው አሁን ላይ ሆነ ይሄን ነገር ባላደርግ የምትላቸው ነገሮች አሉ ለስታርታፕ በቢዝነስም አሁን አንዳንዴ ሳማክር የምጠቁማቸው ሐሳብ ነው ምንድነው ንግድና ቻሪቲን ቀናነትን ቀላቅሎ የማያት የማስኬድ ንግድ ነው ምንነካ ምንም አይገናኝም የለነጋዴነት ታተርፋለህ ማትረፍ አለብህ ስትራቴጂ ይኖራል አዎ የደንበኛ ታርጌት ግሩፕ ይኖራል የምሸጥበት ዋጋ ከፍ እንኳን ቢል ኃጢአት አይደለም ከፍ እንኳን ቢል በመካከለኛ መንገድ ከፍ እንኳን ቢል አምቦ ሁለቱንም ለማስኬድ መሞከር ሁለት እግር አለኝ ብዬ ማለት ነው በተወሰነ ደረጃ መግፋት የምችለውን ያህል እንድገፋ አልሆነ በጣም ቺፕ እንዲሆን ፈልጋለሁ ፌርነስ ድሪምም ስለነበር ፌርነት ላይ አይደለም ትልቁ ጉድለት ያለው ግን የመጣው ደንበኛ የፈጠርከው ድባብ አለ ሰው ከበቂ በላይ ሰው መጥቶ ተመልሶ ይሄድብናል በተወሰነ ደረጃ እንደ ነጋዴ እንደው አንድ አመት እንኳን በመራው ኖሮ አዲስ አበባ መጥቼ እንቅፋቱ ሲመታኝ የቤት ኪራይ ያ10 ሺህ ብር የቤት ኪራይ የመክፈል አቅም አላጣም ነበር ሌላው እንዳልኩ ነው ቀና ሐሳብ አለኝ አሸናፊ መሆን አለብኝ አሸናፊ ስትሆን ነው ሰዎች የሚሰሙ ቀና ሐሳቤን ማጋባት ፈልጋለሁ ለወጣት ለትውልድ ዳሆነ የቤት ኪራይ መክፈል ቸግሮ የኔ ቀና ሐሳብ ነው ማንንም አይሰማ ብጮ የቁራጮት ነው የሚሆነው ማንንም አይሰማ ሰው በተወሰነ ደረጃ መድረሴ እኮ አልቀረም ወይም መድረሳችን አይቀርም ጉዞውን ግን በተወሰነ ደረጃ ያካሄዴ ቀንሶታል ዝግመተ ጉዞ ነበር የሆነው ከዛ አዲስ አበባ መጥቼም እንዳልኩ የቤት ኪራይ መክፈል ቸገረኝ ዳሪክንም ያክል በቀን 600 ደንበኛ የሚጎበኘው ምናልባት ላምቦ የሚያውቁት ማህበረሰብ ሀብታም ሆኜ እንደወጣው በጣም ሂት አርጌ እንደወጣው ነው የሚያስበውና ያቺ ጉድለት በመለስ ያችን አስተካክላት ነበር እንደ ነጋዴ ሆኜ ነግድ ነበር ኦኬ ሶ ከስንት ጊዜ በኋላ ነው የአዲስ አበባው ቅርንጫፍ የተከፈተው 7 አመት ከሰራን በኋላ አዲስ አበባ መጣን እንደ ቁጥር 2 አድርገን የከፈትነው እያስተማርኩ ነው አድማስ አስተምራለሁ አዲስ አበባ ፓርታይመር ሆኜ አምቦ ዩኒቨርሲቲ ደግሞ ኦልሬዲ ፐርማነንት ኤምፕሎይ ነኝ ስለዚህ ሁለቱንም ማስታረቅ እችላለሁ የሚገርም ግን ከብራንቹ በፊት
መኪና አልነበረኝም ግን ማሽን ነበረኝ ማስፋፊያዎች አደርግ ነበር ኦኬ ማሽኑን የምተክልበት በቤት ገዝቼ ነበር አምቦ ላይ አዎ መኪና ሳይኖረኝ በመኪና መግዣ ዋጋ የመቆያ ማሽን ገዝቻለሁ ሶ ያያለን ነው አለመረጋጋቱ ትንሽ ሲመጣ ማሽኑን ቤት ከተት አስቀመጥ ነው እሺ መሬቱን ሸጠን ቤት ነበር 5 ክፍል ቤት ከዛ ነው ወደ አዲስ አበባ የመጣ ነጋዴ ስትሆን ሪኢንቨስት ማድረግ አለበት ድርጅት እንዲያድግ ከፈለክ ድርጅት እንደ ህፃን ልጅ ነው ወተቱን ልትነጥቀው አይገባም ዳይፐር ልትከለክለው አይገባም ንጽህናውን ልትከታተልለት ይገባል እያንዳንዱ ብር እሱ እስካመጣት ድረስ ሪኢንቨስት የማድረግ ኃላፊነት አለበት መልሰህ የመስጠት ካልሆነ ያድግልህምና ማለት ነው አብዛኛው የአፍሪካ ኢንተርፕረነሮች ዘመንም ድንበርም እንዳይሻገሩ ዋና እንቅፋቶች ምንድናቸው ብሎ የድርጅት ባለቤቶች የሚያገኙትን ገንዘብ በመንጠቅ በማስራት ድርጅታቸውን እንታወቃለን ሶፋ እንገዛለን አይፎን እንይዛለን መኪና እንገዛለን እና ሪኢንቨስት ማድረግ አለብን ሌክዠሪ የሆኑ ፕሮዳክቶች ላይ ከምናባክን ይልቅ እያንዳንዷን ብር ሪኢንቨስት ማድረግ አለብን የተወደዳችሁ የአላይፍ ፖድካስት ተመልካቾች ፕሮግራማችን እንደቀጠለ ነው በነገራችን ላይ ይህንን ፖድካስት ያቀርበላችሁ ያንጎ ነው ያንጎን ሲጠቀሙ እስከ 30% የተሻለ ዋጋ ያገኛሉ በነገራችን ላይ መተግበሪያውን አውርደው ለሚጠቀሙ አዳዲስ ተጠቃሚዎች እስከ 6 ጉዞ ድረስ የ15% ቅናሽ ያገኛሉ ያንጎ ይለያል ምን ያህል አድርጎ ነበር በ6 አመት ቆይታ አምቦ ላይ ከዛች ከ9 ካሬዋ ምን ያህል አደገ ምን ያህል ሰፋ አው ደርበን ሌሎች ቤቶች ከጎን ያሉ ቤቶችንም ተከራየናቸው ፕሮዳክት ለመጨመር ሞከር ላይክ ስፕሪንግ ሮል ምናምን የሚባሉ ስናክ ነገሮች በጣም ሲሪየስሊ ያለ ምንም ማመቻመች ስናደርገው የነበረው ምንድነው ለደንበኞቻችን ለእናት ተጠንቅቀህ እንደምትገዛላት እያንዳንዷን ጥሬ ዕቃ ለመግዛት እንሞክር ነበር ያደረ እንኳን ቦምቦሊኖ ትዝ ብሎኝ እኮ ስናቅ አንሸጥም ነበር ኮስት ስለማያደርገኝ አልነበረም የኔ መረዳት ገብቷል ለኔ ያደረ ቢሰጡኝ ሌላ ቦታ ሄጄ ተጠቀማለሁ ወይ ቡና ላይም እንደዛው ቡና የማይ ደንበኛ በሚያይ እግዚአብሔር ፊት ገዝተ ነው ይርጋ ጨፌ ብለን እንሰጠው ሲሪየስ ነኝ እኔ አንድ ያዳበርኩት ባህሪ ምንድነው መጸጸት አልፈልግም ኃላፊነትም ወስድ ሰው ነኝ እንደው የሆነ ነገር ሳደርግ ባደርግ ኖሮ እንዳለል አርጌ ነው የምፈጽመው ካደረኩት ግን ኃላፊነት ወስጃለሁ ሶ አዲስ አበባ ተከፈተ ወደ አዲስ አበባ መጣችሁ የመጀመሪያው የት ነው የተከፈተው ከደንበል ወደ ባምቢስ መውረጃ አሁን ያለችው አይደለችም ሌላ ነበር የቤት ኪራይ ቸገረኝ ምለ ቦታ ላይ እሺ ከዛ ከፍ ብሎ አንድ ፎቅ አለ ትልቁን እንቅፋት በዚህ አጋጣሚ አብሬ ተቆመል አድርግ እሺ ከአምቦ ስንመጣ አዲስ አበባ ስንፈልግ ቤት በመንፈልግበት ወቅት ትንሽ መታበይም ሳይኖር አይቀር ቢዝነስማን ነኝ ያ ሁሉ ደንበኛ ፍለድ ኦፍ ከስተመር በየቀኑ ቪዚት ያረጋናል ቆሞ ይጠብቀናል ፈንድሻ በየቀኑ አንድ ከረጢት ያልቃል ፈንድሻ ሁሉ ነበር እሺ ዳሩ ማዳበሪያ ነው ትርፌ እንጂ እንዳልኩ አነጋገደ ቻሪቲ ቀመስ ስለሆነ ማዳበሪያ ነበር ትርፌ ሳጠነው ወደኋላ ሶ አራተኛው ፎቅም ደላላ ሲለይ ማለት ነው ችግር የለውም ብቻ ስፔሱን ልውደደው እንጂ ችግር የለውም ኪራይ ወደድብኝ እንጂ የሚል አቋም ነበረኝ እሺ እና ፎቅ ነው የገባነው አራተኛ ላይ አይደለም አንደኛ ላይ እንኳን አራተኛ አንደኛ ላይ ልባርግ በሎኬሽን ደረጃ ሎኬሽኑ በሚገርም ሁኔታ አሁንም ቢሆን ያለንበት 50 ሜትር ርቀት ላይ ነው ሰው ሎኬሽኑ ላይ ችግር የለም
ችግሩ ያለው ራሱ ሎኬሽኑ ላይ ሆኖ የት ጋ ነው ደግሞ ትንሽ ዞርም ካለ ከፍም ካለ እንግዲህ ለሰውም የሚታይ ግልጽ ካልሆነም ጭምር ወኪንግ ከስተመር ማየም ከሆነ ለካ ችግር ነው የቤት ኪራይ መክፈል የቸገረን አንዱ በመታበይ የሎኬሽን አንደኛው ምክንያት ሎኬሽንን አንደርማይን ማድረግ ነበር ለካ ያ ሁሉ ደንበኛ ሲመጣ የነበረው ዩኒቨርሲቲ ኢሚዲየት የሆነ በሩ ፊት ለፊት መሆናችን ያንኛው ላይ የሎኬሽንን ጥቅም አንድ ተረዳው ዊዝ ፔን ነው ይሄን ሌሰን ያገኘሁት አንዱ ያ ሁለተኛው ግን የደንበኛውን አቲቲዩድ ያምቦንና የአዲስ አበባን የደንበኛ አቲቲዩድ አንድ አርጎ የማሰብ ችግር ነው ምንድነው ልዩነቱ ልባርክ አምቦ ከሌላኛው የከተማዋ ጫፍ በባጃጅ መተው ጊዜ ወስደው ቡና ጠጥተው የሚሄዱ ደንበኞች ነበሩ ወደዚህ ስትመጣ ግን እና የክፍለ ሀገር ደንበኛ ምን ይመስላል የሚለውን ከቅጣቱ በኋላ ከሌሰኑ በኋላ ምን ተማርክ ብትለኝ ክፍለ ሀገር ጊዜ አለ አንዱ የተረዳሁት የትራንስፖርት ችግር የለም ከአንደኛው ጫፍ ወደ ሌላኛው ጫፍ በአንድ ብር በሁለት ብር በ3 ብር በ10 ብር በትራንስፖርት ኢዝሊ ትሄዳለ በፍጥነት ትሄዳለ እንደዚህም አይደለም ላይፉ ትንሽ ቻሌንጂንግ አይደለም ኮምፎርት ዞን አለው አዲስ አበባ ምግብ ሊሄድ ይችላል ሰው ጊዜ ካለው ቡና ግን አንድ ፎቅ ላይ ወጣል ይችላል እዛው ቶኑ ላይ መሄድ አለበት ቶኑ ላይ ካልሄድክ እዛው ገበያው ላይ መሄድ አለበት ኦፍ ኮርስ ይሄን ሐሳብ አንዳንዶች ፉርሻ ያደረጉት የቢዝነስ ተቋማት ሊኖሩ ይችላል በብዛት ግን በዚያ አትቆምርም ገብቷል አንዳንዶች ስለተሳካላቸው መቆመር የለም በብዛት በተለይ ስታርታፕ ቢዝነስ ላይ እቶኑ ላይ መሄድ አለባቸው እና ሁሌም መመክራቸው ትልቁ ካፒታላቸውን ሪዘርቭ ማድረግ ያለባቸው ለሎኬሽን ነው ለሎኬሽን ማለት ለኪራይ ማለት እዛ ቦታ ላይ ስትሄድ ገበያ ያለበት ቦታ ላይ ምናልባት ከሌላ አካባቢ 4-5 እጥፍ ሊሆን ይችላል ግን በነፃ ቦታ ብታገኝ ራይት ሎኬሽን እስካልሆነ ድረስ እድሜና ሞራል ነው ኢንቨስት የምታረግበት ገንዘቡን ቶ እድሜ ይቀለዳል ሰው በነፃ ላለው ሁሌ አንድ ማነሳት ምሳሌ ያለች የኔ ስለሆነች ልድገማት በነፃ ቦታ ስላገኘ አይከፈትም እዛ ቦታ ላይ ራይት ሎኬሽን እስካልሆነ ድረስ ወርቅ እንኳን እየሸጥክ በዳቦ ዋጋ እንኳን ብሸጠው ወርቅነቱን አንዳንዱ የሚያቅ ደንበኛ አልፎ አልፎ የሚመጣ የሚያደንቅ ደንበኛ ይመጣና ወርቅነቱን ይነግር ይሆናል እንጂ ከመክሰር ግን አይታደገም ወርቅ ከያስክ ወርቅን ዋጋ የሚያደርገው ቦታ ላይ ሄደሽጥ ያንን ለቀህ ወጣ ከዛ ለቅቄ ሳልወጣ መክሰር ከሰርኩ በቃ ሊትራሊ ያምቦም አከራይ ጋሽ ደምር ባለውለታዬ ስለውለታቸው ባልናገርም አረፉ እና ልጃቸው በደንብ እየሰራንበት የነበረበት ቤት ከመሆኑ ጋር ተያይዞ እንደሆነ ደግሞ ትንሽ ልሻሻል እስኪ ልስራበት የሚል ሐሳብ አቀረበ እውነት ለመናገር የሳቸው ውለታም ስላለ ቅርም አላለኝ ቅር የተሰኘውበት ታሪክ አይደለም ግን ልጄ ነው ገብቷል ነግጃላቅ እኔ ያኔ በ10 ሺህ ምናምን ካፒታል ስከፍታት የተወሰነ ቀን እኮ ሌባይ ሰርቀኙ ቢየኮ ሳልተኛ ምናምን እና ከራሴ ጋር ራሱ የተጣልቼ ከእግዚአብሔር በል ካልሆነ እንደዚህ ከሚሆን ክፍል ውስጥኝም ያስተማርኩ እንዴት ሆኖ ይሆን ይያልኩ ማሰብ ጀመርኩ ታውቃለህ በዛ መንገድ የተወለደችዋን ቢዝነስ ልስራበታል ፈቀድኩለት ማስተማሪን ግን ቀጠልኩ እየተመላለስኩ እዚህ ቢዝነስ እየሰራው እና ቦታ እየፈለግኩ እዚህ ማለት ነው ተጨማሪ ከዛ ግን አልቻልኩም ማስተማሪ አይገርም በር ላይ ነው አስተምሬ ስወጣ ቤቷን አያታለሁ ልጄን አያታለሁ በሌላ ሰዎች ሸጠለት ነው ወጣው ሸጨለት ነው ወጣው አንድ ቃል አነሳው መቆያ ነበረች ላቀሽ ትባላለች እሷን ይወጣው እሺ
ላቀችና ካሱ የሚባሉ መቆያዎች እና መፍጫ ነበር እነሱን ይዤ ሄድኩኝና ስሙን አንተ ነው ያወጣላችሁ ወይስ አዎ ካሱንና ላቀችን ይዤ ብቻ ነው የመጣሁኝ ወደዚህ ሙሉ ሰኔሉ ሳይቀር ኢቭን ማስተዋቂያውን ይቆይልን ብሎ እስካሰራ አላነሳንበትም እና አልቻልኩም ልጄን በሰው እጅ ማየት አልፈለኩም በቃ ማስተማሩን አቆምኩ ወይ ማንቦ መመላለስ አቆምኩ ማለት ነው ከዛ እዚህ ሴትል አደረኩ ለካ ድርጅቱ የአዲስ አበባው ሲሰራ የነበረው 1 አመት አካባቢ እኮ ሰርቷል ባምቦ ሰብሲዳይዝ እየተደረገ ነው እንዴ ንግድ አንዳንዴ መክሰርን የምታውቀው የሆነ ጊዜ ነው አንዴ ኢንቨስት ያደረከው አንዴ አያልቅም ናላስ 3-4 ወር የገዛው ቡና ሊዘልቅ ይችላል ምናምንና ቀስ እያለ ነው እየገደለ የሚሄደውና የቤት ኪራይ መክፈል አቃተኝ 10,000 ብር ይሄኛው ደንበኛ የለው አለው ምሳ ሰዓት እኮ ቦታ የለው ፎቅ ላይ ነው ይያለው ወኪንግ ከስተመር የለውም ጧትና ከሰዓት ጥርስ እየፋክ ነው እሺ በቃ እየተጫወት ክላን ነው ምትሉ የለም ደንበኛ ወኪንግ ከስተመር የለውም ምሳ ሰዓት ያቋል እዛ አካባቢ ሴትል ያረገ ከዛ እንግዲህ በዚህ መንገድ መክሰራችን ሆነ ማለት ነው እንግዲህ 6 ኪሎ ፓርት ታይመር ነበርኩ በወቅቱ እንደውም ዩኒቲ ጆይን አድርጌያለሁ ካምቦ ከወጣው በኋላ አድማስ አስተምራለሁ ሂልኮ የሚባል ትምህርት ቤት ፓርት ታይመር ነኝ ሁሉ ደሞዝ ይመጣል ይበለዋል የለም ወፍ የለም ኖ ሪስፖንስ መልስ የለም ኢንጀክት አረጋዋለሁ የለም ኦኬ ከዛሬ ያለ ዛሬኮ ኦኬ ግን ተነፈስኩ አሁን እዚህ መሬት ያስኩ ሶ ማስተካከል እንዳለብን ተረዳውኝ በቢዝነሱ ተስፋ ቆርጫ አላቅም ምን እናድርግ ወደሚለው መጣን ስክን ብዬ ወደ ማሰቡ ሄድኩኝ ኦኬ ዩኒቨርሲቲ ፊት ለፊት ጥሩ ይሰራል በተለይ ለእኔ ቢዝነስ እና እንግዲህ ፖለቲካውም የተወሰነ የመበላሸቱን አዝማሚያ አምቦኝ እሳቱን አይቻለሁ እና በተወሰነ ደረጃ ሊሆን የሚችለውን ፕሮጀክት አረግ ነበር ከዛ ምንድነው ያደረግነው ክፍለ ሀገርን በቃ ለምን አንሄድም ምክንያቱም እዚህ ገንዘብ የለኝም አንድ መኪና ነው ያለኝ እዚህ ከመጣን መኪናውን የገዛው ወደዚህ መመላለስ ጀምር መኪና ገዝቻለሁ ያው አምቦ ያለውን ነገር ማስኬድ እንደማልችል ሲገባይ ማለት ነው ስለዚህ ምን እናድርግ መኪናው ከተሸጠ እዚህ ለመኖር ይከብዳል ግን ራይት ሎኬሽን ካገኘው ሸጬም ገባለው ነው ሁለተኛ ማሽኑን እንሽጣው ነው ሮስቲንግ ማሽኑ እኮ ቁጭ ብሏል ቤት ተቆልፎበታል እነ ካሱ አላልኩም ኦኬ ሌላ ትልቅ ኮሜርሻል ሮስቲንግ ማሽን እያሱ የሚባል አሰርቻለሁ እያሱ ነው ስሙ እያሱ የሚባል ማሽን ሳይሆን የሚሰራልሽ እያሱ ነው እያሱ እና ገረመው ሮስቲንግ ማሽን ነው የሚባለው ጀግና የሆነልሽ እስካሁን እየሰራ ነው ማሽኑ በነገራችን ላይ እና እሱ ቁጭ ብሏል ልብ አድርጌ ዛሬ 12 አመት ነላቀች ዛሬ 13 አመት የተገዙ ናቸው ስራ በጀመርን በአመቱ ነው ነላቀች የተገዙት ሰው ከዛ ማሽኑን ወይ መሸጥ ወይ መኪና መሸጥ ነው ቦታ እንፈልጋለን በያጋጣሚው ከዛ ግን ክፍለ ሀገር ፖለቲካውም እየተበላሸ ነው እንግዲህ ወይ ወደ ሀገራችን ሰብሰብ እንበል እንደ ምናምን የሚል ሐሳብ መጣ ከዛ ለምን አናይም ዩኒቨርሲቲዎች ፊት ለፊት ገና ያልተነካ ከሆነ ደብረ ማርቆስ ዩኒቨርሲቲ ባህር ዳር ዩኒቨርሲቲ ዛም ማስተማር ይችላል በጎን ጎንደር ዩኒቨርሲቲ ቼክ እናርግ ብለን ትሪፕ ሄድኩኝ ማለት ነው እሺ ወርክ ቪዚት ብለው በትንሿ በጀት ተነሳንና ሄድን በዚህ መሃል ግን መምህርነት እንግዲህ ያው ከተማሪዎች ጋር ነው የምትገናኘው ለተለት እጮኛዬን አግኝቻለሁ እጮኛዬ ግን አልነበረችም አሁን ያገናው አምቦ ነው ወይስ ዩኒቲ አሁን በቃ ያምቦ ታሪክ እኮ አዲስ አበባ ነው ያለው አዲስ አበባ ነው ያለ ነው አይ እሷና በየማሉ ወስደኩ አንዳንድ መነሳት ያለባቸው እሺ እና አዲስ አበባ ነው እኮ ዩኒቲ ነው የተገናኛችሁት ዩኒቲ ዩኒቨርሲቲ በማል እንደቀልድ ጡረታ ይሄን ይችላል የሚገርም እንዳየዋት ይባላል አይደል ሲባል ነው የምንሰማው ግን እኔ ጋር ስለሆነ
ቢወራም ችግር የለውም እንዳዩት የጥሞና ጊዜ ላይ ነበርኩ ሚስት የምፈልግበት ጊዜ ላይ ነኝ በጣም የተረጋጋውበት ጊዜ ነው እና ሳያት ልፈትናት እየገባው ነው ጌታዬ ምን አለ ይችልሽ ሚስቴ ብትሆን ምናምን አልኩኝ ማለት ነው ፈተንኩ ያው በጣም በነገራችን ላይ አም ማን ኦፍ ፕሪንሲፕል እና እንደዚህ ስልክ ምናምን ምን አይነት ሰው አይደለም ይከብደኛል እንዳልኩ ሪጂድም ነኝ ከዛ ግን ሴሚስተሩ አልቆ የክረምት መርሃ ግብር ላይ ስገባ ላስተምር ኮርስ ተሰጥቶኝ አለች ቁጭ ብላለች ማለት ነው ስፈትናት እሺ የፋሲካ ፈተና ላይ ማለት ነው ሰከንድ ሴሚስተር ላይ አይቻት ነው እንደዛ ዊሽ ያረኩት ክረምት ኮርስ ሰርድ ሴሚስተር ነው የሚባለው ለሰስ ገባ እሷ ቁጭ ብላለች አይ ተስፋውን ነው በቃ ጊዜሻ ትሞክራለህ ግን በቃ ኮርሱ አለቀና ምልክት አይ ነበር የሷ ቀና የሆነ እንደው በሰበቡ እየመጡ ስለ አሳይመንት መጠየቅ ምናምን ነበር ከጓደኛዋ ጋር ሶ በኔ እምነት እሷ አይደለም ትላለች በኔ እምነት ምልክቱን አሳይታኛለችና ፖዚቲቭ ነበር ያላ ፊሊንግ ምናምን ትመጣ ነበር በየማሉ ምናምን ግን ስቲል ኮንታክት የለኝም ኮንታክት የምጠይቅ ሰው አይደለም ግን ፈልጋለሁ ከዛ ሴሚስተሩ አላለቀም ግሪን ላይት ግን አይታል አይቻለሁ ሴሚስተሩ አለቀ ካለቀ አንድ ወር አካባቢ ረፍት አለ ከተመለስኩ ያንን ፊት እኔ አልሞከርም ሰላምም ማለት በነገራችን ላይ አስተምሬ ከጨረስኩ በኋላ ተማሪዎችን ዝም ነው የምላቸው ወይ እነሱ ሰላም ካላል እና ጨነቀኝ እየነዳሁ ሁሉ ብታይ ማስበው እንዴት ነው ስልኳን ላገኝ የምችለው ኮንታክት ምክንያቱም ኦልሬዲ የበሰለ ነገር ይታየኛል የምፈልጋት ደግሞ ላገባት ግን መምህር መቼም በተወሰነ ደረጃ ክብር ሊኖር ይገባልና ማስከበር የምችለው ደግሞ እኔ በጣም ሲሪየስ ነኝ ለሱ ብዙ ጊዜ ሰው ስተዋወቅ መምህር ነኝ አለልም ነበር ማለት እመጥነዋለሁ ወይ ብዬ ሁሌ ጥያቄዎች ስለነበሩ በዛ ልክ ነው ግን ለዛ ለመምህርነት ማሊያ ክብር በጣም በሲሪየስ ማየው ስልክ መጠየቅ እንኳን ያስፈራኛል ኤኒዌይስ ከዛ ባዘንኩ ነው ማለት ሳምንት ፈተና ምናሳይበት ቀን ነበር በቃ የፈተና ማሳያ ቀን ጠይቃታለሁ ስልክ እንዴት አርጌ በተናጠል ለየብቻ ገብተው ይዩ ፈተና ለየብቻ አልኩ ስትራቴጂ ዲዛይነር ከዛስ ግን ስልክ ተላለ አውል ትራይ ከዛ ማሳየት ጀመርኩ ማለት ነው አንድ 10 ተማሪ እኮ ተሳካል ከሆነ ቁጥር በኋላ በቃ ከበቡ በቃ አችልም አመለጠ ሁለተኛ ፕላን አላዘጋጀህም ነበር የለም ምን አዘጋጃለሁ በቃ ይሄ ነው ፕላን ከዛ አሁንም የሚገርም ሲሪየስሊ ማለት አንዳንዴ መገጣጠም እህልዋ የምትለው ነገር እስካለ ድረስ እግዚአብሔር መንገድ ያዘጋጃል እንደዛ ነው ማምነው የመምህርነት ስልጣኔንም አቢዩዝ አላረኩትም ከዛ ውጤት ላስገባ አካባቢ ግን የሆኑ ሁለት ስልኮች ተደወለልኝና ተበላሸብኝ ውጤት አስገባው እንጂ አስገብቼ ተበላሸብናል የድምር ስተት ምናምን አላሉ ወዲያው መጣልኝ አንድ ሐሳብ ኦኬ ለምን አንድ ተወካይ ያለች ኮሙኒኬት አርጊያትማቅ እንደ ውለታም ቆጥራ ባህል እንዴት ነው ምናምን የምትል የሆነ ውለታ ውሏል ብላ የምታስብ እንደዚህ የፈተንኩ ወደቀች ከዛ መኪና ቁልፍ ሰጧቸውና ተማሪዎችን ብር ሰጠውና ሄዱና አሳክሟት ፈተና አቋርጬ መሄድ ስለማይችላል እቺ ብቻ ሲነግሩኝ ነው መጨረሻ ላይ ይሄን ያወቅኩት እንደ ውለታ ቆጥሮልኛል እና ትደውላለች ደህና ነዎት ነው የምትለኝ ደውላ ኦኬ ለምን እሷ ጋር ደውዬ የተወሰነ ስልክ ተወካዩን እፈራታለሁኝና እንድትልክልኝ ለምን አላረክም በምን ሰበብ ውጤት ተበላሽቶባቸው ድንገት ከሆነ ቼክ ላርጋቸው አንዱ ለልጆች እንደዛ ተቀያይሮባቸዋል በአየ ክብራችንን ጠብቀን ነው ስልክ ያገኘነው ምንም ኮምፕሮማይዝ የተደረገ ክብር የለም የስድስት ተማሪ ስልክ አስላክ ከስድስቱ ውስጥ የኔው ሚስት አብጊያ አለችበት ለስድስቱም ደውያለሁ ለስድስቱም ኬዙን አንስቻለሁ ኮሽ እንኳን እንዲፈለጉ
ውጤት ተበላሽቶባቸዋል ወይ ምናምን ብዬ አውርቻለሁ ለስድስቱ በዚህ መንገድ ያገኘዋል ልጅ አለች ገና ስልክ መውሰዴ ነው ደስ ብሏታል አይ ይሄኛው አይደለም ስልኬ አለች እኔ ስለ ውጤት ነው ያወራኋት ቆይ ስልኬን የኔ የምጠቀምበትን ቴሌግራም ላይ ሃይላለው ብላ ኦኬ ግሬን ላይት ነው ለኔ ከዛ ያወራን ነው ጎንደር ሄድኩኝ ደብረ ማርቆስ ባህር ዳር ጎንደር ጥናት ለፊልድ ቪዚት ማለት ነው ቼክ ለማድረግ የዳሪክን ሁለተኛ የሚሳካበት ቦታ ለመክፈት ግን በቃ እስከሷ ጋር ያወራን ያው በስልክ አይደለም በቴሌግራም እሺ ምንም አይደለም ዝም ብለን ነው የምናወራው መምህርና ተማሪ እናወራለን ሊሚት አልነበረውም የምናወራው ነገር እና እሷ ትጠይቀኛለች ጓደኛ አለው እኔ አልጠይቅም በመልስ ምን አገባኝ ጓደኛ ቢኖራት እኔ እሷን ነው የምፈልገው እኔ ላገባት ነው በሷ እድሜ ሲሪየስ ሪሌሽንሺፕ አይኖርም ብዬ ነው ማምነው እንዲሁ በመሃል ማወራው ነው እኔ ለቁም ነገር ነው የምፈልጋ ቢኖር እንኳን እሷን የመሰለች ልጅ ሳይኖራት ላይቀር ይችላል ቢያስብ ነበር ታቃ መሃል ላይ ምንንም ነበር አይ እኔ አልጠይቅም ነው የምለው ለምን ጠይቃለሁ ጓደኛ እሷ ጓደኛ ነበር ሊኖ እኔ ብቻዋን ልትሆን አችልም ብዬ ነው የምገምተው በዛ እድሜ ፒር ግሩፕ ኢንፍሉዌንስ አለ ቲን ናቸው ምናምን ግን እኔ ለቁም ነገር ገብቷል ይሄኛው ቢዛድ ይደፋል ለቁም ነገር እኔ ላገባት እና ትጠይቀኛለች አንድ ሰው ከጠየቀ በምላሽ መጠየቅ ፈልጓል ማለት ነው ግን አይመለከተኝም ከዛ ግን እንደው ወደፊት ክፍለ ሀገር የመኖር ድሪም ኖሮሽ ያቃል ወይ ፍላጎት አለሽ ወይ አልኳት ግደለኝ ሰይፈኛለች ግደለኝ እንደው በፍጹም አለች ከዛ ነው ጎንደር ያለው ነው ይሄን ያለች አንተዛ ነህ ተስፋ በቃ ይችላል ሚስት ነች አዲስ አበባ ሄደ መፋለጥ አለበት እሷን እዚህ ነው መኖር የምትፈልገው ከአዲስ አበባ መውጣት አትፈልግም ስለዚህ እዚህ መጥቼ መፋለጥ አለብኝ ወሰነ ተመለስኩ ወይስ ቆየህ እዛ ኖ ጎንደር እኮ ለማየት ብቻ አይደል ሄድኩት ጨርሼ ጉብኝቴን አንዳንድ ቦታዎችን ዩኒቨርሲቲ አካባቢ ምናምን አጥንቼ ግን እንዳልኩ ውሳኔ ግን በቃ በውሳኔ ደረጃ መጥቼ ሚሆን ቤት አላገኘህም ነበር እዛ አለ ፖቴንሻሉ እንዳለ በደንብ አጥንቻለሁና መኪና ሸጠን ብንሄድ ማሽን ይዘን ሴትል እናረጋለን የነበረው ግን ሜቲቱ ሰይፈኛለች ስለዚህ ያለ አማራጭ እዚሁ መዋደቅ ነው አሸናፊ እንደሆነ ማሳቡ ይገባኛል ግን ለመዋደቅ ራይት ሎኬሽን ያስፈልጋል ገንዘብም የለንም በቅጡ ባጋጣሚ እዛው 50 ሜትር ዝቅ ብሎ አንድ ቤት ተለቀቀ ተባለ ኦኬ ከዛ በፊት ግን ማሽኑን ልንሸጠው ሰው ማዘጋጀት ነበረብን እና የሚገዛ ሰው መጣ የሮስተድ ማሽኑ ሮስቲንግ ማሽኑ ያለን አማራጭ እንግዲህ ፋይናንስ በዚህ አጋጣሚ በነገራችን ላይ ኢትዮጵያ ውስጥ ያሉ ባንኮች እኔ ቂም አለብኝ አንተ ጓዙ ጋር እንዳለ የምሬን ነው ማለት እኔ እንደ አንድ ተራ አራጣ አበዳሪ ነው ማያቸው ተራ አራጣ አበዳሪ እንኳን ስልክ ይዞ ማንንም ሰው ይሄን ስልክ ይዞ የመቶ ምናምን ሺህ ብር ነው አይደለ 10 ሺህ ብር ስጠይ ብትለው ካልሆነ ወሰደው ብትለው ማንንም ሰው አልፎ ያጃ ያበድረም ባንኮች ዳሳ ናቸው ትርፋቸውን ብቻ አይደለም ይሄ አሁን ያልኩኮ it's like ደም መምጠጥ የሆነች ነገር ካልያዙ አይበድሩም አይዲያ ፋይናንሲንግ የናሽናል ባንክ ችግርም ሊሆን ይችላል የፖሊሲ ችግርም ሊሆን ይችላል ዳሩ ግን እኔ ያላንኳኳውበት ባንክ የለም በነገራችን ላይ በተለይ አት ኢንፋንት ስቴጅ ማይክሮ ፋይናንሶችም ጭምር ያ ግን እስካሁን ድረስ አይዲያ ፋይናንሲንግ ወሬ ደረጃ አለ መሬት ላይ አልወረደም ወረድ አለበት እመነኝ ኢቭን ምን ድረስ ቂም አስቋጥሮኛል መሰለ አቅም ቢኖረኝ ገንዘብ ለምሳሌ ፖሊሲ ቢፈቅድልኝ ገንዘብ ባንክ ማስቀመጥ አልፈልግም እቤቴ ለምን አላስቀምጥ ያን ያህል ነው ማለት የኛን ገንዘብ ወስደው ለማን ነው የሚሰጡት ሀብታም ይሆነን ተጨማሪ ሀብታም ከማድረግ ያለፈ ለማህበረሰቡ ምንድነው የሚያበረክቱት ይሄ የተገተረው ህንጻ የነሱ
they are simply rent seeking companies ኪራይ ሰብሳቢ ናቸው በእኔ በጣም ነው ማዘነው በጣም የሚያሳዝነኝ አንዱ ከመንግስትም አቅጣጫ ሊቀመጥ እንደሚገባ አምናለሁ ምን ድረስ እንደሚያስኬደኝ ታውቃለ ኦፍ ኮርስ እኔ ለምሳሌ ሀገሬን በጣም ወዳለሁ ቴሌንና ሳፋሪኮም ብታገናኝ እንደው ቃሉን ባልጠቅስ ደስ ይለኛል ማለት ሳፋሪኮም መግዛት ለኔ ላይክ ሀገሬን እንደመካድ ፊል እዛ ድረስ ሄዳሉ ግን የውጭ ባንኮች እንዲገቡ ፕሬ ያደርጋሉ አሁንም ይገባሉ አፈርድሜ ያብሏቸዋል ያስባለሁ ማለት ያን ያህል ነው ቂም ጤናማ እኮ ላይሆን ይችላል ቁም ነገሩ ብሶት ይወለደው ፋይናንስ የለኝም ገብቷል ግን ጎልደን አይዲያ አለኝ አዳጊ ሐሳብ አለኝ ማንንም ሊገዛው የሚችል መካከለኛ ንብረት እንኳን ይዞ ለማበደር ቅድመ ሁኔታው ቋሚ ንብረት ይላል ቋሚንም ዲፋይን ሲያደርገው መሬትም ይላል ልፍ ሲል መኪናም እንኳን ቢሆን ያን ያለ ማበደር መኪና ለመግዛት ነው የሚያበድሩ እንጂ መኪናውን ይዞ አይደለም የሚያበድሩ እና ትንሽ እኔ በግሌ በጣም ጊዜ ሊሰጠው የማይገባ የሀገር ህመም ነው ጠይቀህ አልፈቀዱልህም ምን 10 ምናምን ባንክ 12 13 ባንክ አንኳኩቻለሁ ወይው ካለ አንዳንዱ እኮ ያረጉታል እኮ ፖሊሲም የነሱም የማበደሪያ ፋይናንሲንግ ፖሊሲያቸው ናሽናል ባንክ ፋይናንሲንግ ፖሊሲም ጭምር ይገድባል ሌላው ለአንዳንዱ እኮ መኪና ገዝተው መኪናውን ይዙለታል እዛ ድረስ ሊሄዱ ይችላሉና የኛ ሀገር ፋይናንሲንግ ለብዙሃኑ ሳይሆን ብዙሃኑ የሚያጠራቅመውን ገንዘብ ድሃ ያጠራቅምለታል ያውም ደግሞ መልሶ ለሚበድለው ባለሀብት ምናልባትም በተሳሳተ መንገድ እንዳልኩ ቡና ንግድንም ጨምረህ ስታስብ አንዳንዴ ይደክማል አይደል አንዱ የሚደክመኝ ነገር ኢምፖርተሮችም ጭምር ምናበድራቸው እኮ እኛ ነን ብዙሃኑ ነው የሚያበድረው ተበድሮ ኢምፖርት የሚያደርገው ምናልባት ቡናን ኤክስፖርት ሲያደርግ በርካሽ ዋጋ ኤክስፖርት ያደርጋል ከኢምፖርቲንግ አይተም ለማትረፍ ወይም ያለምን ህዝብ ቡና ያጠጣል በርካሽ ዋጋ በርካሽ የጥለትና ዶላሩን ያገኛል ቡናው ላይ የከሰረውን ከስሮ የምራባዩን ያጣጣበትን የቡና ዋጋ ኢትዮጵያውያን ያስከፍለዋል እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ የበለጠ ያትርፉ ስለዚህ ከዛ ከመጀመሪያ አንደኛ ፎቅ ላይ ከነበረው ዝቅ ብሎ ቦታ አገኘ ወዲያው ተከራየው ወይስ ምን ያዘህ የሚገርም ምን አይነት መገጣጠም ተፈጠረ መሰለ ታናሽ ወንድሜ አሞት ሆስፒታል እሺ የተወሰነ በትሬኒንግ አጠራቅም ያለው ብያለሁ የተወሰነ ሳንቲም እጄ ላይ ያለ ከዛ ቤቱ ሲለቀቅ ያከራዩን አግኝቼ ሳውራት ፈቃደኛ ነች ግን የ4 ወር ገንዘብ አምጣለች እንዴ የ2 ወር የሚሆን እጄ ላይ ያለ ከየት ይምጣ ብሩ ወንድም ደግሞ ታሟል ማሽኑን ለመሸጥ ሞከርኩ አዳማ ዳሪ ኮፊ ብሎ የከፈተ የኔ ተማሪ ነበር አምቦ ዩኒቨርሲቲ ያስተማርኩት ኢንስፓየርድ ያደረኩት በዚህ አጋጣሚ ጎንደርም ነበረን በስሙ እንደ አነስተኛ የፍራንቻይዝ አግሪመንት ማለት ነው እና ወደ አዳማ ደወልኩ እንዲገዛኝ ማሽኑን ወይም ደግሞ እሱን ይዞ እንዲሰጠኝ ፍራንክ ጠየቅኩት ለምን እንደሆነ ጉዳዩን አልነገርኩትም ወንድሜ እንደታመመም ነገርኩት አየለኝም ሲል እኔ ያለው እንደከለከለ ፊል አደረኩ ኤኒዌይስ ከዛ እኔ እንግዲህ ቤተሰብ መጠየቅ እንኳን ከበደኛ አይገርም ግን ያው ታናሽ መታመሙን እንደ ፕሪቪሌጅ ቆጥሮ ደወለ ለመጨነቄን አይቶ ራሱ ደወለ ለማዘር እሺ ከዛ እንዲያበድሩን ሆነ አበድሩ በሁለት ወር እንመልሳለን ብለን አበድሩ
በቃ ያለንን ዕቃ ወረድ ነው ታች ሰፊ ነው እንዳልከው እኮ ፕላስቲክ ወንበር ጨመር እዛው ሳሎኑ ማለት ነው በቃ ስራ ጀመር ልነግርህ አልችልም በቃ ለካ የሎኬሽንን ጥቅም በደንብ በውጤቱ ዝም ብለህ ለማውራት ያህል አይደለም 1 አመት ከምናምን የከፈልነውን አላስፈላጊ መስዋዕትነት ለካ ብለህ እንድታየው ፍለድ ኦፍ ከስተመር ዴይሊ የሚያልፈውም እንዲሁ ዝም ብሎ ሲያልፍ ቅንጥስ ብሎ ይገባል አሃ ይተላል አለ እንዴ ይተላል ሎኬሽን ከዛ በኋላ ነው እኔ ማንኛውም ስታርታፕ ቢዝነስ ሆስፒታሊቲ ላይ መሰማራት የፈለገ ሰው በፍጹም ሊደራደርበት የማይገባ ነገር ቢኖር አዎ ድባብ መፍጠር አለብህ ድባብም ትሸጣለህ ጥራት ያለው ፕሮዳክት ማቅረብ አለብህ ግን ልትደራደርበት የማይገባው ወሳኙ ከአንድ እስከ 10 ዘርዝር ብትለኝ ይላል 9 ሎኬሽን ከአንድ እስከ 9 በቃ ከዛ በኋላ ይታሰበታል አንዳንድ ሎኬሽኖች እኮ ራይት ሎኬሽን ላይ ሆነው ጥራት የሌለውም ነገር ያቀርቡ ሰው አላቸው ኦፍ ኮርስ ጥራት የሌለውን ነገር ማቅረብን እኔ ችግር የለውም ይያልኩ አይደለም እሱም ቅድም እንዳልኩ እንደሚሞት ሰው ከነገድክ ጥራት የሌለው ነገር ልታቀርብ አትችልም ወይም ጽድቁን ሽተህ ስራ ውስጥ ከገባ መሻትም አለበት ብራንድ ቢልድ ማድረግ ከፈለክ ዘመንም ድንበርም እንዲሻገር ንግድ ተቋም ከፈለክ የግድ ጥራት ሊኖር ይገባል ድባብም ልትፈጥር ይገባል ኦሪጂናሊቲ ቢኖረውም ጥሩ ነው በተወሰነ at some point ሪኖቬት ታረጋው የሆነ ኦሪጂናል ተች ያንተ አሻራ ቢኖረው ጥሩ ነው ግን ሎኬሽን ወሳኝ ነው አረ ስለዚህ ትንሿ ቤት ስራ ጀመረች ጦፈ ምን አለ ከመጀመሪያው ጀምሮ የቡናዎቹ የሚመጡበት ቦታ የተለየ ገና ከአምቦ ጀምሮ ነው እንደዛ ታረገ የነበረው ወይስ እዚህ ከመጣ በኋላ starting from day one አንድ ምን ገጠመ መሰለ አምቦ ስጀምሩ ያልከው የመጀመሪያው ስድብ ነው የመጀመሪያው ወር ያው አዲስ ነገር አይደል እስከ ቅርብ ጊዜ ድረስ አሁን አንተኮ ስለገጠመ እንዲ ብርቅ ያልሆነብ ብርቅ እኮ ነው እና የመጀመሪያው ቡና ስናማርጣቸው ማለት ይላል ቀና ብሎ ማለት ነው አይ የያገሩ ቡና አንዳንዱ ይሄንንም በክልል አረጋችሁት ይሄ ነበር የቀራችሁ ፖለቲካው ክልል አረጋችሁ ይሄ ነበር የቀራችሁ ይላል አንዳንዱ ደግሞ ወሮ በላ ቡና ነው ጥቁር ነው ምን የተለየ ነገር ታመጣላችሁ አሁን እዚህ ከጋሻይሌ ሱቅ እየገዛችሁ ይሆናል እና ይሄ ቻሌንጅ ነበረ በሁለት ወር በኋላ ግን ይሄ ሐሳብ አሸንፎ ይርጋጨፌ የለም ስትለው የሚያብድ ተነስቶ የሚሄድ አኩርፎ አስለምዳችሁ የንግድ ሐሳባችን እንዳሸነፈ ማረጋገጫ ፊርማ ያ ነበር ኦኬ አዲስ አበባ ላይም የሚወደዱት እነዚህ ናቸው ውበት እንደተመልካቹ ነው ሆነን ለመናገር ሚስሊድ ማድረግ አልፈልግም ጣዕምም እንደዛው አንዳንዱ እኮ ካልመረረ ቡና የጠጣ አይመስለው እና ቡናው እንደየምርጫው ነው አንዳንዱ በበቃ ማንኪራን የመሰለ ሊሊ ይችላል ቁም ነገሩኛ እንደ ሐሳብ የመጀመሪያው ጥራት ያለው ቡና ማቅረብ በቃ ቡና ፈልገ የመጣው ትረካል ሁለተኛው ግን ቡና እንዲሁ ቡና ብቻውን አይደለም ከበቀለበት አካባቢ አንፃር ሊሰጥ የሚችለው የተለየ ጣዕም አለ አንተ ምትለየው ያን ኢንጆይ ማድረግ አለበት የቡና ሀገር አይደለም ይሄ ህዝብ ዲዘርቭ ያደርጋል መርጦ የመጠጣት ሌላውን አንድ ምረጥ ደግሞ ይሄ ምን ችግር አለው ልክ ነህ ከዚሁ ጋር በተገናኘ አሁን ቡና ላይ የሚቀላቀሉ ደግሞ ባዕድ ነገሮች ደግሞ አሉት ምን ሊቀላቀል ይችላል አንድ ቶሞካ ያው ምሳሌያችን ስለሆነ ነው ባለበት ሀገር አንድ ዳሪክ ባለበት ሀገር ምን ይሆነ ይብለ ነው አንተ ቡና ላይ ባዕድ ነገር ጨምረ ኦፍ ኮርስ የሚገባህን ዋጋ ቅድም ብያለሁ መጠየቅ አለብህ የሚገባህን ዋጋ ጠይቀ መሸጥ አለብህ
እንጂ እንጀራ ላይ ጀሶ ጨምረ አንድ አስቴር እንጀራ ባለበት አንድ ኤልሳ ቆሎ ባለበት ሀገር ሁሌ ያነሳታሉ ጓደኞቼ ሙድ ይዙብኛል ኤልሳ ቆሎ ትክፈል ይሉኛልና የምር እውነቴን ነው የምልህ ይሄ ሁሉ ዲያስፖራ ባለበት ዓለም ቆሎ የሚሸምት ይሄ ሁሉ 120 ሚሊዮን ግዴለ 150 ልንጠጋ እንችላለን ባለበት ቆሎም የሚጠቀም ባለበት አንድ ኤልሳ ቆሎ ባለበት ሀገር ምን ይሁን ይብለ ነው ገና መሽ ተሰራ አንድ ማማ ወተት ነው እንደው ረዘም ያለ ጊዜ ይቆየልን እሱ ገብቷል አሁን ደግሞ ከገዛው እና ማሞካቻ ድንገት ወተት የገባ አሁን ቅርብ ጊዜ ነው የገባው ግን ሲገባ በቃ ባንዴ እኮ ብራንድ መሆን ትችላለህ ኢትዮጵያ ውስጥ የምሬ ነው እኮ ድንገት መተ ብራንድ መሆን ትችላለህ አዝሎንጋዝ በጥራት እስከሸጥክ ድረስ ማሞካቻ እንደ ካፌ ለምሳሌኛ ምርጠነው እናቃለን ወፍራም ወተት ነው ብለን which means ችግር ነው ያልቸገረም ምን አለ መልካም so ትንሿ ቤት ተጀመረ ሰው መጣ ሰው የቤት ኪራይ መክፈል ከብዶ የነበረው አሁን እዚህ ጋር ተካሰ ባለቤትስ ከሚገርም በረከቴ ነበር ምላት ከቅርብ ጊዜ ድረስ እሷም መስከረም አካባቢ ያወራዋት ቤቱ የተያዘው ሚያዝያ አካባቢ ነው እስከዛ በቃ ሰርች እያደረኩ ነው እየሰራው ነው ገንዘብ ማጠራቀም እንዳለብኝ ወይ አማራጭ ውሳኔ መወሰን ነበረብኝ ማሽን መሸጥ ነበረብኝ ከዛ የተወሰነ ወር ከቆየም በኋላ ያው መፈላለጋችን ታወቀ ከዛ እሷ እዚህ ያለች እሷ ጋር አብሬ ለመሆን ብቸኛው መንገድ አዲስ አበባ ስራ ስኬታማ መሆን እንዳለበት ያው ወንድ ልጅ ፕሮቫይደር አይደል አሁን ባለውበት ሁኔታ ቤት ኪራይ ቸግሮኝ ገብቷል ሚስቴን ፕሮቫይድ ያረኳት መኖር አልችልም ሚስቴም ላትሆነኝ ትችላለች ገብቷል ሶ የሞት የሽረት ትግል ሎኬሽን ብቻ ነው ችግራችን የሚለውን እምነት ፕላስ ወደ ኋላ ሄደን አምቦ ላይ ቻሪቲ የምትሏን ኤሌመንት ነቅያ ወጣት ቻሪቲ ወደፊት ይኖረናል ኢንዲፔንደንት ገንዘብ ካገኘን በኋላ ፋውንዴሽን ቢልድ ታረጋለህ ቆይ ቻሪቲ ያልከው ለምንድን ነው ያኛው ኦልሞስት ስጦታ ሁሉ አለው ምለ በቃ አንድ ቡና በለው በቃ ሊትራሊ እንዳልኩ ቀና ነው እኮ ሐሳቡ ቢሆንልን ያቺ የሆነች የህልም ዓለም ፈጥረ ገነት ፈጥረ ብታረገው እኮ ደስ ይላል ይሄ የልቤ መሻት ፈንድሻው ምናምን ነፃ ነበር በለው በቃ የብሬድ እኮ ነው ትርፍ የለውም ፋይናሊ ካልኩሌት ሲደረግ ያው ያዳማው ልጅ ነው ደውሎ ስንት ነው የሚሸጠው ምናምን የሚለውን አይጥነቶ እሱ ራሱ ዛ አዳማ ዩኒቨርሲቲ ፊት ለፊት ፈንድሻው መሸጥ ጀመረ ከዛ እኔ ምልህ ፈንድሻው ማዳበሪያ ነበር እንዴ ትርፍ አላ he was right ማዳበሪያ ነበር ትርፍ የነገድኩ አልነበር በተወሰነ ደረጃ ቻሪቲ ሚክስ አፕ አድርጋለሁ ጥሩ ነው ያን ቀና ሐሳብ ለብቻው ታሳድሯል ቅድም ያልኩ በመሃል ኦፍ ዘ ሪከርድ ነው መሰለኝ ያወራሁት እዛች ገጠር ሐላፊነት ወስጄ የሆነች ነገር ኮንትሪቢዩት ባደርግ ግን አቅም መጀመሪያ መች ፈጠርኩና ሶ አቅም ለመፍጠር ነጋዴ መሆን አለበት ፒውርሊ ስትነግድ ደግሞ ማትረፍ አለበት ስታተርፍ ደግሞ የሚገባን ከሚገባ የታርጌት ግሩፕ ኦፍ ከስተመር መጠየቅ አለበት እንዴት ለየው ያንተን ከስተመሮች በነገራችን ላይ ስትነግድ የመጀመሪያ ስራ ሊሆን የሚገባው ማን መጥቶ እንዲጠቀምልህ ነው የምትፈልገው እነማን ታርጌት ኦዲየንስ ማለት ነው አዎ ኦዲየንስ አልከው አንተ ከስተመር በእኛ ኦዲየንስ ነው አዎ እነማን ናቸው ያንተን ፕሮዳክት ወይም ሰርቪስ ኮንሱም እንዲያደርግ የሚፈልጉ በምን አይነት መንገድ ነው ቤቱን የከፈትከው አይ ቲንክ ፕራይስም ከሱ ጋር ይያዛል አዎ እንዴ ወሳኙ ነጥብ እሱ አይደለች እንዴ እና ለጽድቅ ነው እንዴ መደቡን የምትከፍለው ግማሻችሁ በስራ ግማሻችሁ በቀይ ለማለት አይደለም ለፕራይስም ጭምር በፕራይስ ነው አንዱ የምትለየው አሁን እየመጣ ያለው ደንበኛ እኮ አንድ 500 ብታረገው ታባርረዋል ስቲል የሚመጣ ሰው ይኖር ይሆናል ግን ያው አንተን ከኪሳራ ይታደጋል ወይ ነው የምታባርረው አሁን እየተጠቀመ ያለው መካከለኛ ማህበረሰብ ታባርረዋል ፋንሲ ሌቭል የሚፈልግ ፋንሲ ስካረክልን ድረስ እና ምን መጥቶ ሊጠቀምልህ ይችላል ፕራይስ በራሱ
መደብህን ለይተህ የገባው ይሄ መደብ ይሄን ያህል ይከፍላል ያቀረብኩለት ነገር ይሄን ያህል ይገባዋል ለፕሮዳክቱ ለፈጠርኩት ድባብ ብለህ ስታስብ ፕራይሱን ሴት ታደርገዋል ባይ ዲፎልት አትራክቲቭ የሆነ ኢንቫይሮንመንት ለዛ ማህበረሰብ እስከሆነ ድረስ ይመጣል ሌላው ደግሞ ይባረራል ማለት ነው ያንን አፎርድ ማያደርግ ይባረራል ስቲል ቅልቅል ግን ሊኖር ይችላል መካከለኛው ክላሲፋይድ ሆኖ ለዛ ማህበረሰብ ስትከፍትለት እመኔ ዝቅተኛው አይሄድም ወይ የሚያባረረው ዋጋ ነው የሚሆነው የምትልበት ማለት ነው አንድ ሱሪ 50,000 ብር ስትበል የምትለው ማለት ነው ሶ እንደዛ ነው ያ የሚሰራበትም ነው ሆስፒታሊቲ ቢዝነስ ብቻ ሳይሆን በሌሎችም ቢዝነስ ማን ነው የኔ ፕሮዳክትን እንዲጠቀም የምፈልገው ብለህ ትነሳለህ ሶ እኛም ከመነሻው መካከለኛና ከዛ በላይ እንደሚመጣ እናውቃለን ጥራታችንም ያንን የሚጋብዝ ነው የቤት አሰራራችንም ቫይቡም ያንን የሚጋብዝ ነው ኢኖቬቲቭ አይዲያም ስለሆነ ሳማው ሰው በጆሮ ሰምቶ ነው የሚመጣው እንደዚህም አለ እንዴ ይርጋጨፌ ምናምን እስቲ ጉዳቸውን እንይ ብሎ ይመጣል ከዛ ባይኑ ያያል ከዛ በምላሱ ይቀምስና ይሄ ነው በቃ የኔ ቤት ይላል this is my house ይላል ከዛ ነው ፋሚሊ የሚሆነው በዛ መንገድ ነው እንግዲህ ኢኮኖሚውን ክላሲፋይ አድርገን ቤቱን ሴታፑም እቃዎችም እንዲኖሩ ያደረግናቸው ማለት ነው ኦኬ ውድ የሚባል ፕራይስ አለ ብለህ ታስባለህ ለምሳሌ እሱን ያልኩ አንዳንድ ሰው አረ ይሄ ቤትማ በጣም ውድ ነው እነሱ እኮ በጣም ውድ ናቸው ይላል ምክንያቱም የኔ መልስ ደግሞ ላንተ አይደለም የተከፈተው ነው ይሄን ሌላ አንድ ሚዲያ ላይ አውርቼዋለሁ ሶሻል ሚዲያ ላይ ይመስለኛል ሸራተን እኔ አፎርድ ላረጋው ይችላል የተወሰነ ቀን ሄጄ ለመጠቀም ግን ዩዥዋሊ ለኔ አይደለም የተከፈተው ሄደ ማድረግ ትችላለህ ገብቷል አንድ ቀን ለቀን ታድራለህ አው ቁም ነገሩ የንግድ ተቋማት ሲከፈቱ ታርጌት ከስተመር አላቸው ብያለሁ ለዛ ታርጌት ከስተመር ፕራይስ የሚከፍለውን ያህል ሊከፍል ይገባል ብሎ የሚያስበውን ድርጅቱ ወይም ይችላል ከሌሎችም ድርጅቶች በንጽጽር ተነስቶ ፕራይስ ሴት ያደርጋል ሶ ለኔ ካልተከፈተ እኔም ከፍለው ካልሆነ ለሆነ ለሳሙን ግን ምንም ላይሆን ይችላል ሄዶ እንዳልኩ አንዴ ሻይ በሚጠጣበት ዋጋ እኔ የወር የቤት ኪራይ ልከፍልበት ይችላል ይሆናል ለኔ ያልተከፈተም ነው መባል ያለበት በንግግር ደረጃ ኦፍ ኮርስ ውድነቱ ፕራይሱን ምን ያህል እንደሆነ ለመግለጽ ልታነሳው ትችላለህ አንድ ቦታ ሄደ ከምትበላበት የምግብ ዋጋ አንፃር ልታነሳው ትችላለህ ግን ያ ድርጅት ኦልሬዲ የከፈተው የሚሸጠው ፕሮዳክቱን ብቻም አይደለም ገብቷል ኤክስፒሪየንስም ነው የሚሸጠው ኢሞሽንም ነው የሚሸጠው ቦታውንም ነው የሚሸጠልህ እና ለኔ ያልተከፈተም ቢባል የተሻለ ገላጭ ነው ለዛ ነው ውድ እንዳይሆን ምናምን ብለ የምትከፍተውን ቢዝነስ ለማን የሚለው መመለስ ያለበት ከዛ አንፃር ማን መጥቶ የሚጠቀምልኝ ስለዚህ ለነዛ ሰዎች እንዲሆን አድርገህ ነው የምታዘጋጀው መሄድ የለብህም ካልሆነ ገብቷል ውድ ነው ካልክ ሲጀመር አንተ ማናስበው ከፈተልን መልሱ የሚሆነው የድርጅቱ ውድ መስላቸው ይሄ በጨዋ ቃል ነው እንጂ በጣም ቃሉን ዝም ብለህ ብትገልጸው ዲፋይን ብታረጋው ያ ውድ የሆነ ቦታ ሲጀመር ድርሽ እንዳንተ አይነት ሰው የሚመጡ ደንበኞች ሊያዩ አይፈልጉም እንደማለት እኮ ነው ዴፊኒሽኑ ገብቷል ደንበኞች ይሄን ታሳቀቅብኛለህ ነው እኮ እንዲመጡ መንፈልጋቸው ከስተመሮች እንዲህ አይነት ናቸው ይሄን ሳይሳቀቁ የሚከፍሉ ናቸው አንተ መጥተህ እንደማለት ነው እና አንዳንድ ሰው እስከምን ይደርሳል መሰለህ እንጀራ ያብር ብትገዛ ይላል ምግቡን የሆነ ዋጋ ስትነግረው ውድ ሪሌቲቭ ነው ተው እንጂ 7 ስራል የምሸጥለት ገብታል የሺፉንም ኤክስፒሪየንስ የቤቱን ቦታው ምኑን ኤቭሪቲንግ ነው ውድ የለም ብዬ ነው ማስበው ምናልባት አሁን አንድ ጊዜ አንድ ጓደኛዬ ነበረችና
ካፌ ነው የከፈተችው ለቡ አካባቢ ነው የተከፈተው ቤቱ ላይ የማሽን ቡና አለ ከዛ ብታይ ምናምን 2 ወር 3 ወር ምናምን ሄደ ትንሽ ሰው ነው የሚጠቀመው የማሽኑን እንት ከዛ የሆነ ቀን በር ላይ የጀበና ቡና ብላ እዛው አከራየቻትና አንድ ሰው ምናምን ጀመረች ስታየው ከማሽኑ በላይ የጀበናው ይሄዳል ያው ማከራይታት ደግሞ መሆኑ ከዛ ትንሽ ቆየችና ራሷ እዛው ጀመረች ከዛ ስታየው ሰው የሚጠቀመው ከዛኛው ይልቅ የጀበናው ነው ስታይ ወንበሩ ምናምን ያወጣችበት የኢንቴሪየሩ ውሃ በላው ሰው ፈልጎ ይመጣው ኬኩን አይደለም እዛ ቤት ያለው ምግብ አይደለም የማሽን ቡናው ምናምን አይደለም ያቺን የጀበና ቡና ነው ይመጣል በ20 ብር በ30 ብር የጀበና ቡናውን ጠጥቶ ይሄዳል ሶ አንዳንድ ጊዜ ቦታ መርጠህም በጣም በቃ ቆንጆ አድርገህ ኢንቴሪየሩን ሰርተው ግን አካባቢ ላይ ያለው ሰው እንደዚህ ቢሆን ምንድነው ወዲያው እርምጃ የምትወስደው የልጅቷ ታሪክ ቀደም ያልኩ ሎኬሽን ብያለሁ ሎኬሽኑን ስታይ ሰፈሩ ማማሩን ያየችው ሰው ምንድነው አንዷን ነገር ሚሳርጋለች ቁም ነገሩ ግን እርምጃ ስትል ቴክኒኮች ተጠቅመው ያውቃሉ ለምሳሌ ደንበኛ እሁድ ቅዳሜ አይመጣም ነበር እዚች ባምቢሷም ካዛንችስም እዚህ አትላስም ሶስቱም ተመሳሳይ ኤክስፐሪመንት ነው የሰራሁት እና ሰው ለምሳሌ ባምቢሱ መኖሪያ ስላልነበር መስሪያ ወደ ማታ ጸጥ ነው የሚለው እሁድ እና ቅዳሜ አይከፈትም ሱቆች እሁድ በተለይ ነበር በቃ እኛ በምን የመጀመሪያው ካፌ የተከፈተው እሁድ የኛ እና ሰው የለም አረ ሰው እኮ የለም ይሏል ልጆች ፍራስትሬት አድርገው ክፈቱ ኳስ ምናምን አደረግን ኤስቲቪ ምናምን መጫወቻ መጽሐፍ ምናምን የሆነ ነገር ከሆነ አካባቢም ስቦ የሚያመጣል ከሆነ ግን ስቲል አንዳንዴ ምንድነው ምላቸው ልጆችን ላታመልጥ አትጋጋጥ ማታመልጥ እንደሆነ ፊል ካደረግ ሆልድ አድርገው ሐሳቡ ላይ መሸነፍ የለብህም መውጫ መንገድ አብጭ መታሰር ከሆነ ታሰር ሐሳቡ ላይ ግን ተስፋ መቁረጥ በሱም ሰዎች ራይ ካላቸው ማለት ነው ብዙ ጊዜ ኤክስ ስላተረፈ ያበላል ምትል ደግሞ አንድ በጣም ወረርሽኛል እሱ እስካልሆነ ድረስ ያበላል ብሎ ከከፈተ በልቷልና ሌላ የሚያበላው ግን እሱም ሮንግ የሆነ ስለ ንግድ ያላት ተያይ ነው ብዬ ነው ማስበው ቀደም እንዳልኩ ነው ራይ ከሌለ ያበላልን እየተከተልክ እንደ ቃይል ተቀበዝባሽ ነው ይሄንንም ሽንኩርት ትሸጣለህ አራ ብርቱካን እኮ ያተርፋል ስትባል ብርቱካን እንጀራ ምናምን ሲባል ደግሞ ቅልህን ይዘ ወደ ባስፋቴራ ብኩን ሆነ ነው የምትቀረው ፎከስ ደግሞ ሚል አውርተን ስናበቃ ራይ ያለ ፎከስ እኮ ማለት ፎከስ መሆን ካለበት ራይ አብሮ የሚሄድ ነው የሚሰላሰል ነገር ነው ምን ብሩ ላይ ነው ፎከስ የምታደርገው ታዲያ ብሩማ አብሮ ይመጣል አብሮ ነው ተከታይ ነው የሚሆነው ስራው ላይ ነው ፎከስ የምታደርገው መልካም ሶ የመጀመሪያው ቤት ተከፈተ ከዛ ሁለተኛ ለመክፈት ምክንያት ምን ነበር ምንም ጥያቄ የለው አሸናፊ ሐሳብ ነው በየአንዳንዱ የኛን ሐሳብ መሸጥ ጊዜ እንደሌለው ሰው ነው የማስበው ጊዜ የለንም ውድድሩ በጣም ታፍ ይሆነ አስተውሳለሁ አይልቴስ ወደኩና እንግሊዘኛ ቋንቋ እሺ እና ለመማር ትሬኒንግ ሰጡና አንድ 2 ሳምንትና እንደገና ፈታኑን እንድናልፍ ያስተማሩን አንዱ ዜና አንባቢው ማን ነው ሽመልስ ይሁን ሽመልስ የሚባል የእንግሊዘኛ ዜና አንባቢ አንዱ እሱ ነውና በመሃል ምን ይለን ነበር መሰለ ራሳችሁን አብቁ ካልሆነ መጪው ትውልድ ስራችሁን እንድታጡ ያረጋችኋል ኪክ አውት ያረጋችኋል ይለን ነበር እኔ እንደዛ ነው አሁን የሱ ንግግር ቀርቶልኛል በርግጥ ሶሪ ከቋንቋ እሱ ከቋንቋ አንፃር ነው እርሾ እንዳለን ረስቶት ነው መሰለኝ ዋናው ነገር ቁም ነገሩ ግን ጊዜ የለም መጪው ትውልድ ልባርክ መጪው ቢዝነስ እየመጡ ያሉ ቢዝነስ ኦርጋናይዜሽኖች የፈለገው ወርቅ ብትይዝም ወርቅን ሊያስጥሉ የሚችሉ ናቸው ትልልቅ አቅም ያላቸው
በተለይ ደግሞ ኢንተርናሽናል ቢዝነስ ኦርጋናይዜሽኖች ቢፈቀድላቸው በቀላሉ ዝም ብለ የሆነች ቢዝነስ መክፈት የምችል ይመስላል ጊዜ እንደሌለው ሰው ነው ራሴን ማየውና ሪኢንቨስት ማድረግ አለብህ በእያንዳንዱ ብራንዲንግ ላይ ቶሎ ብለህ የሆነች ቦታ ስፔስ መያዝ አለብህ ጊዜም እንደሌለው ሰው እያንዳንዱ አንብር ደግሞ እንዳልኩ ነው በጣም 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 ፎከስድ ነኝ አንድ ብር አልነካበትም ጡጦውን አልወስድበትም ምናምን ያቺ ቤት በደንብ ሪዋርድ ያረጋችን ስትሄድ የተወሰነ ብር ስትኖር ብራንች ፍለጋ ነው ሎኬሽን አስተምሮናል በደንብ እስኪበቃን ከዛ እግዚአብሔር ረዳንና አትላስን ነው ቁጥር 2 አርገን የከፈትነው በጣም የሚገርም ቤት ነው በወቅቱ ማታስቡ የቤት ኪራይ ነው ምትልበት የሚያስደነግጥ ዛሬ 2 አመት ከ3 ወር ከ4 ወር አካባቢ በአመቱ ግን ካዛንችስን ፈጠረልን እንደገና አሁን አንድ ብራንች ያሰብን ነው እግዚአብሔር ይረዳናል ግን ማስፋፋት በሁሉን አቀፍ ነው ስናልሞ የነበረውን ቡናና አሽጎ በየሀገሩ ለየቤተሰቡ እንዲወስድ ከወዳጅ ዘመድ ጋር እንዲያጣጥመው ማሸግ ጀመርን ማስፋፋት ላይ ነን አሁን በየአመቱ አንዳንድ ቅርንጫፍ የሆነ ነገር በቅርንጫፍን ባንልም ኦፍ ኮርስ ያበራሽን ጠበሳ ያየ ይሄ ምንድነው ቅርንጫፍ በጥንቃቄ መስፋፋት አለበት እኛ ሀገር ፕሮፌሽናሊዝም የለም ያን ማመን አለበት የኛን እህት ወንድሞች አይደለም እንቀጥረው ሰው በእውነት ፎር ሪል ማኔጀር ሁም ብለ የቀጠርከው ሰው የእውነት በትክክል አንተ ድሪም በምታደርገው ልክ ባለ ራይ ልክ ቤቱን ሜንቴን ያደርጋሉ ወይ እኔ ምናልባት ካልዲስን ካነሳን ቅርንጫፍ ማኔጅ በምታደርገው ልክ በተወሰነ ደረጃ ቲምስ ክትገነባ ድረስ ኢንስፔክሽን ወይም ኳሊቲ ኢንስፔክሽን ዲፓርትመንት በደንብ ጠንካራ ቦርድ ምናምን እስኪኖረው ድረስ እሱም ጉዳት አለው ግን ስቲል አንድ ተጨማሪ ቢኖር ማኔጅ ማድረግ ይችላልው በያስባለው እንደ ማኔጅመንት ሲስተም ስትራክቸር መገንባት ይቻላል በያስባለው ግን ከባድ ነው አንድ ላክ የምናደርገው ነገር አሁን የቀረው ዓለም እነ ስታርባክስ 30 ምናምን ብራንች አላቸው ሰው ስራውን አውቆ ይሰራል ምን ቢያጎል ስራውን እንደሚያጣ ያውቃልና ፕሮፌሽናሊ ምኑንም ያደርጋል እኛ ጋር ዘበኛ ይፈልጋል ብዙ ሰው ያው ይሄ እንግዲህ ምንም አድሚት ነው ማድረግ ያለበት ይሄን ለመቀየር ትሬኒንግ ያስፈልጋል ጎበዝ ሰዎች ካስት የማድረግ ክህሎት ይፈልጋል አንዳንዴ በኃይል ይቀናለው ሪዞርቱ ላይ የምታየው ምን አይነት መታደል ነው አቶ ታዲዮስ ኩሪፍቱ ሪዞርት ባለቤትንም በጣም ቀናባቸዋለሁ ሮል ሞዴሌ ናቸውና መፍጠር እንደሚቻል ምልክቶች አሉ ግን አቅምም ደግሞ ይፈልጋል እነዚህ ክሬም የሆኑ ሰዎችን ለመውሰድና ሪቴል ለማድረግ በደንብ መክፈልም ደግሞ ማካፈል አለበት ትርፍ በነገራችን ላይ ደሞዝ መክፈል ብቻ ሳይሆን ትርፍ ስለማካፈል ማሰብ አለበት ዘመንም ድንበርም ደጋግሚዋሉ የሚሻገር ኩባንያ ይኑር አይካልክ ሰው ሲቀጥር እንዴት ነው የምቀጥረው ብዙ ጊዜ በአጋጣሚ ልንቀጥር እንችላለን አንዳንዴ ግን እኔ ሰው የሚሸት ሰው ይገዛኛል እሱን ደግሞ እኔ አንድ የእግዚአብሔር የሰጠኝ ጸጋ ሰውን አውርቼ የተወሰነ ቀናቶች አይቼ ወይም የተወሰነ ደቂቃዎች አውርቼ ማንነቱን በተወሰነ ደረጃ ምልክቶችን ማየት መከታተል ይችላልውኝና ያ ነው እና በተቻለ መጠን እሱን ነው ለጓደኞቼም ብዙ ጊዜ ማጫወታቸው ካስት የማድረግ ክህሎት በጣም ወሳኝ ነው ፊልም ምናምን እንዲሰሩል ከምትመለምላቸው ተዋናዮች በላይ ልጆችን ማወቅ መልመል አለበት በጥንቃቄ ሰው የሚሸት ይገዛኛል እኛ ጋር ከገቡ ብዙ ጊዜ አንዳንዴ መሸከምም እንችላለን ከነ ጉድለታቸውም የመሸከም ልምዱ አለን እና ግን በተቻለ መጠን የሚጠበቅባቸውን ግን እንወስዳለን ሲያጎሉ ኤክስኪዩዝ ቢኖርም ማለት ነው ታባራላችሁ እንደ ሁኔታው ማባረር ኤክስኪዩዝ የለውም ግን ምንድነው እናመቻምቻለን ግን አንድ ሰው እንዲባረር ማክሲመም ምን ማድረግ አለበት ኮምፕሮማይዝ ማታደርገው ነገር አሁን አለመታመን እና እንግዳ በተለይ እንግዳን
የገቢ ምንጫችን እንዳልኩ ነው የሚያበራይ በሬው አንዱ ራሳቸው ልጆቼ ናቸው ሰራተኞች ሁለተኛው ግን እንግዳው ነው እና አንለጉመው እንግዳው ማለት ደንበኛው አንለጉመው እሱን አንዱ የዳሪክ የንግድ መርህ ብለው ጥሩ ነው ፕሪንሲፕል የሚያበራይ በሬን አትለጉሙ የሚለው ነው የመጽሐፍ ቅዱስ ቃል ነውና መለጎም የለብንም እሱን ለጉሞ ካገኘናቸው ካንጓጠጡት ምናምን ሁለቴ አናስበም ደንበኛ ጋር ደንበኛም በፍጹም ቀና ብለው ማየት የለባቸውም ሌላው አስቸጋሪ ደንበኛ እስከሆነ ቁም ነገሩ እሱንም አዌር እናረጋቸዋለን ሰው አይደለም ታስተናግደው አስቸጋሪ ደንበኛ አንዴ ብቻ የሚያገኙት እንዳይመስል ሁሌ የሚያገኙታል ያቁታል የማያቁትም እንዳይመስል ቁም ነገሩ እንዴት ነው ሊይዙት የሚገባ ነው አስቸገርካት አንተን ስናገርህ አንተን ብቻ የተናገርኩ ይመስላል ከጎን ያለው የሚሰማው ሁሉ ነው የምትናገረው ነግበኔ ይላል ተረዳኝ ምንም እንኳን እሱ ካጠፋ ዳኝነቱን የሚሰማ ሰው ይወስድ አንተ እንዴት ነው ትሪት የምታረጋው ነው ትህትና እሷ ጋር በጣም ፔሸንስ ሊኖር ይገባል እሱን ነው ለልጆች እንዲኖራቸው ከነድካማቸው ሊደክማቸው ሊያማቸው ቤት ውስጥ የሆነ ጉዳይ ሊገጥማቸው የሚያሳዝን የሚያስደስት ሊገጥማቸው ይችላል በር ላይ ሲገቡ ሷን ጃኬት አውልቀው ነው የሚገቡት ጊዜው መግባት በፍጹም ከዛ ክላይንት የነሱም ጭምር ነው በነገራችን ላይ እንዲያውቁትም እንዲገነዘቡትም እናደርገው እሱ ነው ደንበኝነቱ የነሱም ነው ሼር ነው በተለይ ዌይተሮች ሰርቭ የሚያደርጉት ልጆች ሸራቸው ነው እያንዳንዱ ደንበኛ ነው ደሞዛቸውን የሚከፍለው ኦኬ የተወደዳችሁ የአላይፍ ፖድካስት ተመልካቾች ፕሮግራማችን እንደቀጠለ ነው በነገራችን ላይ ይህንን ፖድካስት ያቀርበላችሁ ያንጎ ነው ያንጎን ሲጠቀሙ እስከ 30% የተሻለ ዋጋ ያገኛሉ በነገራችን ላይ መተግበሪያውን አውርደው ለሚጠቀሙ አዳዲስ ተጠቃሚዎች እስከ 6 ጉዞ ድረስ የ15% ቅናሽ ያገኛሉ ያንጎ ይለያል ሁለተኛ ሶስተኛ ቅርንጫፍ እያለ ሄደ በብራንች ተከፋፍሎ አሁን እንግዲህ 3 ብራንች አይደለ እንዴት ነው ማኔጅ የምታደርገው እንደውም አንዳንዴ ይላል ሊሳካልን የሚችለው በትምህርት ኳሊፊኬሽን እንደው ሊመጻደቁበት የማይችል ልጆችን መሰብሰብ የተሻለ ሳይሆን አይቀርም የሚል የራሴ ምርምር ውጤት ነው ስተት ሊኖረው ይችላል ሊመጻደቁበት ማለት እንዴት ነው ለምሳሌ ዲግሪ ያለኝ ማስተርስ አለኝ ባይሉ 10ኛ ክፍል ወይም ሌላ ቦታ ሄጄ እኮ ነው በዚህ ኳሊፊኬሽን የማይሉ ጥሩ ሰዎችን ላለማጣት አንዱ መመልመያ ቢሆን ጥሩ ሰው እስከሆኑ ድረስ ፍሬማቸው ጥሩ እስከሆነ ድረስ ፈሪሃ እግዚአብሔር እስካላቸው ድረስ እና ደግሞ ትሬኔብል ከሆኑ አንድ እስከ ቅርብ ጊዜ ድረስ ምሳሌ ሆና ማነሳት በጣም የሚገርም ባህሪ ያላት ልጅ ነች እና አትላስ ማኔጀር ነች ኦኬ እሷ እስከ ቅርብ ጊዜ ድረስ ጠብቀው የቆየችው ባህሪ ምንድነው ያላት ስኪል ምንድነው የሚለውን አየን ስኪሏ በጣም የሚገርም ሊደርሺፕ በነገራችን ላይ ኢምቦርን ነው እኔ አምናለሁ የምትፈጠርበት ነውና አላት ግሬስ አላት እኛንም የመቆጣት ክህሎቷል ይገርመኛልና እሱን ማየት ስለቻልኩ የዛሬ 2 አመት ከምናምን ማኔጀር አረኳት አሲስታንት በሚል ማለት ነው ግን እኛ ጋር ነች እኛ ጋር ሆና እንድትቆይ አንዱ ምክንያት ብዬ ያሰብኩት ምናልባት ማስተርስ ሆልደር ዲግሪ ሆልደር ብትሆን የፈለገው ብትከፍላቸው አብረው ላይ ቆዩ ይችላል አማራጭ እንዳለ ደግሞ ስለሚያውቁ በዚህ ሌቭል ግን ሲሆን አንዱ ያስተዋልኩት ዋጋ የሰጠውት እኔ ነኝ ያንን ያላትን ፖቴንሻል ማየትና እድልም የመስጠት ድፍረቱ ያለኝ ሌላ ሰው የኔን ያህል አያውቃት ወይም ያን አይነት ድፍረት ያለው ውሳኔ አይወስንላት ተረዳኝ አንድ ብራንች ብዙ ላይሆን ይችላል ማኔጀር ሁኝ አንድ 4ኛ ክፍል ልጆችን ሂውማን ሪሶርስ ማኔጅ አርጊ አጠቃላይ ሮ ማቴሪያሉን ምኑ ማኔጅ አርጊ ካሹን ማኔጅ አርጊ ብለ ለቀመተው ካሬጅ ይፈልጋል
እና ደግሞ እኔ ስለሆንኩ እሷም ስለሆነች ነው ያ ይሆን ሶ እኔና እሷ አብረን እንዘልቃለን ለምሳሌ እኔ ተገቢውን ክፍያ በደንብ አንድ ማስተርስ ሆልደር የሚከፈለው መክፈል ቢችል ለምሳሌ ያላትን ፖቴንሻል ያላትን ፐርሰናሊቲ ሜንቴን ማድረግ እስከቻለች ድረስ ኦፍ ኮርስ ሰው ነው ገብቷል ሲስተም አበጅታ ያላት እኔ ሁሌ ወንድሞቼንም መክራቸው ያ ነው ጥሩ ሰው እንዳታጡ ከፈለጋችሁ ሲስተማችሁን አጥብቁ ልጓሙ እሱ ነው አዎ ያ ሰው ናችሁ ሰው ድህነት አለ ምን ታረጋዋል አትፈርድም እኮ በነገራችን ላይ እንዳልኩ ነው አይገርመኝ እንዴ ከሊም እንዲ ያረጋል ምና አልል ሲስተም ስለሌለ ነው አዎ ሶ ሲስተም አበጅታ እሷንም ማጣት ስለሌለብ እንዴ አይነት ፖቴንሻል ስለማይክ በዚህ መንገድ ካስት ለማድረግ ሞክራለሁ ሰዎች ስለ ባለቤት ጀመርከውና ሶ ምኑ ጋር ወሰንክ ወደ ፍቅር እንድትገቡ ወይንም ለትዳር የወሰንክበት ፓርት የቱ ጋር ነበር እህልዋ የሚገርም 7 አመት ነው በጮኝነት 6 አመት ቆይተን የተጋባን ኦኬ በጮኝነት ከድርጅቱ የሪዋርዲንግ ታይም እኩል ነው በመሃል በረከቴ ሁሉ በየተምጣራት አንዱ እሱ ነው ይሄ ሁሉ ለምሳሌ እግዚአብሔር ረድቶን ዳሪክ በሚገባው መንገድ ላይ አሁን መንገድ ላይ ነው ያለው በርግጥ ገና ነው እንዲቀመጥ ያደረገው ሀዲዱ ላይ እንዲቀመጥ ተመልሶ ማለት ነው ያረጋው አንደኛ አዲስ አበባ መመለሴና ለማደግ ለተቀን ለተቀን እንዳስብ እንዳሰላስል የሚጋብዝ ፕሮቫይደር እንደሆን የሚያስገድድ ጮኝነት ጊዜ ነው እሷ ነች ምክንያቱም she's the reason ሶ በረከት ናቸው እኮ ደግሞ ቃሉም ይላል እንደ ቃሉ ነው የሆነችልኝና ምንድነው ፑሺንግ ፋክተር ነው አንድ ዋናው ምን ጥያቄ ያለው እሺ እሷ ምክንያት ነችና የሚገርም 6 አመት በጮኝነት ከመቆየታችን በፊት ሚስቴ እንደምትሆን የመጀመሪያው እንዳልኩ እይታ ነው አንዱ ምክንያት ሁለተኛው ሳወራትም she's like የኔ በተወሰነ ደረጃ ድሪም ገርል አይነት እንዲህ አይነት ሴት ብትሆን እምለው አላት ግን ደግሞ እህልዋ ነው ብያለሁ አይደል ሚስቴ ይሄ ቲያትር ብትወድ መጽሐፍ ብታነብ ሀገሯን በጣም ብትወድ ምናምን ብለን መዘረዝረው ይኖራል መቼም የልጅነት ዝርዝርን በለው መጽሐፍ ብዙም አይደለችም እና ኦኬ ለካ ሲሰጥህ ተታደለዋለህ እንጂ አትታደለውና እህልዋ መሆኑን ማያ አንዳንዴ ከኔ ፕሪንሲፕልም ዲቤት የሚያደርግ ነገሮች ቢኖር ተቀበለዋለና ሚስቴ በዛ መንገድ ነው ያወቅኩት ምለዝም ብሎ በማየት ምናልባት ሲወራ ሰምተናል ሲዘፈን ሰምተናል እና ሲሆን ያየነው አንዱ እንግዲህ እኔ ምስክር ነው ስለዚህ 7 አመት ነው የቆያችሁት 6 አመት ቆይታ አሁን 7ኛ አመታችን ኦኬ እስካሁን አልተገባችሁም ወይስ እኮ 6 አመት በጮኝነት ማለት ነው ረጅሙ ማራቶን በለው ከዛ በኋላ ለትዳር ስትጠይቅ በቃ አሁን መጋባት አለብን እንድትል ውሳኔው ከምን ነበር የመጣው እኔ እንዳልኩ ነው በቃ ላገባት ነው ያወራት ሳወራት እንደምላት አይነት ልጅ ነች የጥሞና ጊዜ ላይ ያለን ያገኘዋት ማግባት የምፈልገው ስትመረቅ ብዬ ፕላን አረኩ ተመረቀች ከዛ በኋላ ለማግባት እኔ ጠይቃለሁ ልክ አሁን የሚባለው እኮ ሴቶች ጊዜ እድሜ እንዳያልፍ አይደል የሚባለው እኔ በተቃራኒው ነበር እሷ ቤተሰቦቿን ትፈራ ነበር በየአመቱ ጠይቃት ነበርና እንደውም ወደ መጨረሻ እናቴ አረፈች ነፍሷን ይማር እና ይሄን ዓለም ሳታይ አይነት ነገር የኔን ዓለም ሳታይ ይባል የለ የሆነ ቅራልኝ ራሱ ወደ መጨረሻ አካባቢ ወደ ልቤም ወደ መሻከር ሄዶ ነበር ሶ በጉትጎታ ተጎትጉታ ነው ያገባችኝ በጣም ተለማምጬ ቤተሰብን በርግጥ አይለኛ ነበሩ በመፍቀድ ሂደትም ምንድነው የሚባለው ታመጣለች አማች የሚባል ነገር አለ ብረት መዝጊያ ሆነ ስለማያውቁ እስኪያውቁ ድረስ ገብቷል ትንሽ በዛ መንገድ ነው እኔ ያወቅኩት ያኔ ነው በቃ ገና ስልክ ስወስድ
የወሰድኩት ላገባት ነው ከዛ ደግሞ የሆነ ጊዜ ስታወራ እኮ የሚገፋ እኮ ማንነት ይኖር ይሆናል አልገፋኝ በቃ ያሰብኳትን አይነት ልጅ ነው የሆነችልኝ እድለኛ ነኝ በዚህ አካባቢ ማለት ነው ስንት ጊዜ ሆናችሁ አሁን ከተጋባችሁ 1 አመት ከ3 ወር አካይ ቀን መቼም እንረሳለን አሁን ከ3 ወር ከ2 ወር ሊሆን ይችላል ትገለኛለች አሁን እንደዚህ ሲዛማች ልደት መርሳት ብርቅ አይደለም እኔ ማልችለው ነገር እሱ ነው ኦኬ ምናልባት ግን አሁን ቢዝነስ ሲሰራ ያንተ የምትገነባው አለ ከገነባው በኋላ ደግሞ ለልጆች የሚተላለፍ መሆን መቻል አለበት እንደዛ ነው ማምነው አንድ ነገር ሲገነባ በቃ ሰርቻለሁና እስኪ ደግሞ ሌላ የሚያዋጣው ጋር ሊሄድ የምትል ከሆነ ይሄም አይኖርም ለዛ ነው ረጅም አመት የቆዩ ቢዝነሶችን ማየት እየከበደን እየመጣ ያለው ዳሪክ ከዚህ በኋላ ለጄኔሬሽን የሚተላለፍ ልጅህ የሚያስተዳድረው ወይንም ልጅህ የምታስተዳድረው ተቋም እንዲሆን ካሁኑ ምን ማድረግ አለብኝ ብለህ ታስባለህ ልጄን ማወርሰው ድርጅት አይደለም መልካምነትን ሰውነትን ነው ድርጅቱን ኦፍ ኮርስ ከቻለ ሲናገሩትም ሰምቻለሁ እኔ መማምነው ስለሆነ ስለምንጋራው ኦን ማድረግ የሚችል ከሆነ እንዲችላል ዲዘርቭ ካደረገው ኦፍ ኮርስ እግዚአብሔር ከረዳ ነው የሚባረከው ዲዘርቭ ካደረገው ይወስደዋል ካላደረገ በራሱ መስመርም ግን እኔ ከምንም እዚህ ደርሼ የለ የሆነ ነገር መፍጠር ችዬ የለ ቀና ሐሳብ እንደ ዘር ይዤ እየዘራው አይደለ ልጄ ጋርም ይዘራል የራሱ ዳሪክ ይኖራል እሱ ጋር እኔ ብዙም ትኩረቴ አይደለም እስካለው ድረስ እንዳልኩ ነው የዱላ ቅብብሎሽ ነው ዱላው ማን ይቀበለዋል ቅድም እንዳልኩ ነው እዩ ማን ይሆናል ከልጆቼ ከሰራተኞች ማን ሊሆን ይችላል I don't care I don't mind ማን ነው ዲዘርቭ የሚያደርገው ነው ነጥ እሱ አይደለም ቁም ነገሩ ገብቷል እስካለው ድረስ ይዤው የት ድረስ ሄዳለሁ ከናና ደርሷለሁ ሌትስ ሲ ከዛ ደግሞ እግረ መንገድ ዘር እየዘራው ነው ምዘራቱ ልድ ላይ ነው በቀናነት በትክክል በሐቅ ተሰርቶ ይተረፋል ከዛስ ደግሞ ዘላለም እንድንኖር ነው ያ ካልሆነ ተኝተን ለማደር አይደል ደስተኛ ለመሆን አይደል ከዚህ ውጪ ከሐቅ ውጪ የሚገኘው ገንዘብ ቁጥር ነው ያ ቁጥር ደግሞ የሚያስተኛም እውነት ምንናፍቀው ደስታንም አይሰጣል እኔ ጥያቄዎች ጨርሻለሁ ምትጠይቀኝ ጥያቄ አለ አድናቆቴን ነው ማድረስ መፈልገው በዚህ አጋጣሚ ሌሎችም ጀግናን መፍጠር የምንችለው አንደኛው ሚዲያ ነው የሚፈጥረው በነገራችን ላይ መንግስትም የራሱ ድርሻ ቢኖረው ማለት ሚዲያ ነው የሚፈጥረው ዘባተሉ የሆኑ ነገሮችን ሚዲያ ላይ ሲቀርቡና ያለን ግን እኔ በትውልድ አምናለሁ ትንታግ የሆነ ትውልድ እየመጣ የትንታግ የሆኑ ትውልዶች ምልክቶችን አንድ ሁለት ብለ ግልብ የሆነ ትውልድ እንዳለ ሆኖ ግን ብዙሃን ትንታግ የሆኑ ትውልድ ኢትዮጵያን ነገ በብዙ ነገር ሊያሻግሩ የሚችል ትውልድ እንዳለ አምናለሁ ምናልባት ያንን አይነት ትውልድ ወደፊት የማምጣት ሂደት ላይ ጀግና የመፍጠር ሂደት ብያየዋለሁ አስተዋጽኦ ያደረክ ነው ምክንያቱም እኔን ስላቀረብክ አይደለም የመደናነቅ ነገር አድርገህ እንዳትወስደው ቀላል እንዳልሆነ I feel it ቀላል አይደለም በተለይ ሜንስትሪም ላይ እሱ ነገር አስተዋጽኦ በጣም በመጥፎም ስለሚኖር ትውልዱ ላይ መጥፎ ጠባሳም ስለሚተል ቢታሰብበት አንተ ግን ላመሰግን ወዳለሁ አመሰግናለሁ እግዚአብሔር ያክብርልኝ በጣም አሪፍ ቆይታ ነበረኝ ከዚህ በኋላ ደግሞ በሌሎች ርዕሶችና በሌሎች ጉዳዮች ተመልሰን እንገናኛለን ብያስባለሁ የቢዝነስ ሰሚት አለን በቅርቡ እዛም ላይ እንጋብዛለን በጣም ነው ማመሰግነው እኔም በጣም አመሰግናለሁ አብርሃም yes thank you የዛሬው ፖድካስታችን ይህንን ይመስላል በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው
እናመሰግናለን።